በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። በቸርነቱ በምህረቱ በይቅርታው የጎበኘን ይቅር ያለን የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ እግዚአብሔር ከዘመን ዘመን አሸጋግሮ መዓልትንም ሌሊትንም ሰዓትንም ደቂቃንም ሰከንድንም እርሱ ባወቀ የዘመን ቁጥርን አሳልፎ ከዚህ ሰዓት ከዚህ ዕለት ከዚህ ስፍራ ስላደረሰን አሁንም በድጋሚ ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። ዘላለም ሥላሴ አምላካችን በድንግል ማርያም አማላጅነት በቅዱሳን አማላጅነት 2012ን ዘመነ ዮሐንስን ባርኮ ቀድሶ ምግባር የምንሰራበት በሃይማኖት የምንጸናበት ቅድስና የምናገኝበት በፍቅር አንድነት የምንኖርበት ሰላማዊ የሰላም የምህረት የፍቅር አንድነት ዘመን እንዲያደርግልን ቅዱስ ፈቃዱ ይሁንልን። ዓመቱን በበረከት እንደጀመርነው በጸሎት እንደጀመርነው በጸሎት በበረከት እንዲያስፈጽመን ልቦናችንን እንደየተሰጠን መጠን ቅዱስ ቃሉን ለመስማትም ለመናገርም እንዲያተጋን በጎ ሕሊና ሰጥቶ ሀገራችን ቤተክርስቲያንን ከክፉ ሁሉ እንዲጠብቅልን በዘመኑ መጀመሪያ ያሳየንን ቸርነቱን በዘመኑ እኩሌታና በዘመኑ መጨረሻ እንዳይነሳን የእግዚአብሔር አምላካችን ቸርነቱ በእኛ ላይ እንዲበዛ በድጋሚ ቅዱስ ፈቃዱ ይሁንልን። ፈቃዱ ሳይሆን ቀርቶ ዘመኑ ከፍቶ ኃጢአታችን በዝቶ መከራ ከታዘዘ ደግሞ በምህረቱ በረድኤቱ በመግቦቱ በጠብቆቱ ሰውሮ ለሚቻለው የሰማዕትነትን ጽዋ ለማይቻለው መሸሸጊያ ጓዳ ማምለጫ ቀዳዳ እንዲሰጥልን አሁንም የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። በዚህ ዘመን የመጀመሪያው ጸሎታችን ይሄ ነው። ዘመነ ዮሐንስን ከጀመርን ዛሬ 7ኛ ቀን ጨረስን። መስከረም 7 ላይ ደረስን። ይሄ አስደሳች ነገር ነው። እንኳን 7 ቀን 1 ሰዓት ዕድሜ ናትና እግዚአብሔር ለበረከት በሰጠው ዘመን በኃጢአታችን ምክንያት የመከራ ትንቢት ተነግሮብናልና ይሄ ነገር ተፈጻሚ እንዳይሆን ልንጸልይ፣ ልንለምን፣ ልናመሰግን ይገባል። በዚህ አዲስ ዓመት ባለፈው ዓመት ቃል በገባነው መሰረት ልንሰራቸው የሚገቡ 3 መሰረታዊ ነገሮችን አስታውሳችሁና ዛሬ የነገረ ቅዱሳን የዚህ ጉባኤ የዓመቱ የመጀመሪያ ዕለት ስለሆነ ሙሉ በሙሉ የቅዱሳንን ታሪክ ብቻ ነው የምንተርክ። ስብከት ሳይሆን ታሪክ ነው የሚሆነው። ታሪክ በምናደርግበት ጊዜ ርዕሳችን ሁሉ ጊዜ ተመሳሳይ ነው። በእርግጥ እናንተ ገጥሟችሁ አያውቅ ይሆናል። ከጥንት የነገረ ቅዱሳንን ታሪክ ስንተርክ ርዕሳችን አንድ ነው። ከቅዱሳን ሕይወት እንማር የሚል ይሆናል። እስቲ ያልኩት እንደገሙ ዓላማችን ይሄ ስለሆነ የቅዱሳን ታሪክ ብቻ ስብከት ሳይሆን ርዕስ መርጦ ሀተታ ሰጥቶ 1 ለ3 ብሎ የሊቃውንትን አንድምታ አንቆጥርም። ዛሬ እንዲሁ የቅዱሳንን የ7ቱን ቀን ታሪክ አለፍ አለፍ እያልን እንተርካለን። ዋናው ከጥንቱ የዚህ ዝክር መመስረቻ ምክንያትም ይሄው ነው። ነገር ግን በጊዜ ሂደት ልቡ ያልጸናለት ብዙ ሰው ስላለ ከታሪኩ አስተምህሮ ይቅደም፣ የቤተ ክርስቲያኗን አስተምህሮም ጨምርበት በሚል አባቶቻችን በሰጡን አስተያየት ምክንያት
ስብከቱ ያደላ ሄዷል። በርግጥ ስብከቱም ውስጥ ነገረ ቅዱሳን እንዳለ ባውቅም ግን እንደዚህ ባለቀን ታሪክ ብቻ ነው። ሶስቱን ነገር ግን አስቀድሜ ልንገራችሁ። በዚህ ዓመት ልናደርጋቸው የሚገቡ አስገዳጅ ነገሮች ናቸው። ካላደረግን የለሁበትም። ከኔ የሚጠበቀው መናገሩ ነው። አንደኛው አሁንም ደጋግሜ ላለው ንስሐ እንግባ። ይሄን ቃል እንደለመዳችሁ ታውቃለሁ። ምናልባትም ሰልችቷችሁም ሊሆን ይችላል። ነገር ግን ለጥፋት ያለው ከተማ ነጋሪት ቢጎሰም አይሰማ እንደተባለ ነጋሪት ሲመጣ ከሁለቱ አንዱን አድርግ ይላሉ አባቶቻችን። ነጋሪት ሲጎሰም ጦርነት መምጣቱ ነው። ወይ ጦርህን አዘጋጅ ወይ ሽሽ፣ ሌላ አማራጭ የለም። አይ ነጋሪቱን ለምጄዋለሁ ብለህ ብትቀመጥ ደም ይፈሳል፣ ደመ ከልብ ትሆናለህ። ስለዚህ የትም ኑር ማንም ሁን ንስሐ ግባ፣ ንስሐ ግቢ፣ ንስሐ እንግባ። እግዚአብሔር አምላካችን የንስሐ ልቦና ይስጠን። የንስሐ ልቦና የሚሰጠን ግን እኛ ንስሐ የመግባት ፈቃድ ካለን ብቻ መሆኑን ማወቅ አለባችሁ። አንደኛው መልእክቴ ነው። ሁለተኛው መልእክቴ ደጋግሜ ላለሁኝ የእግዚአብሔርን አስራት እየበሉ ከእግዚአብሔር ጋር እርቅ የለም። ብዙ ሳይሆኑ ጥቂቶቹ አስራት ስላወጡ ይሄው እግዚአብሔር ይመስገን ከውጭ ባሉ ወንድሞችና እህቶቻችን ይሄ ጉባኤ ገንዘብ ተቸግሮ አያውቅም። ለህፃናት ፕሮጀክት 300 ምናምን ሺህ ብር ይሄው መኪና ልንገዛ ነው። እግዚአብሔር ቢፈቅድ ለቅዱስ ዮሐንስ አፈወርቅ ማህበር 100 ሺህ ብር ልንሰጥ ነው። አደረግን ለማለት እኛ አይደለንም። አስራት የሚያወጡ በውጭ ከሚኖሩ በሚሊዮን ከሚቆጠሩ ኢትዮጵያውያን ጥቂቶቹ በፐርሰንት 1 እና 2% እንኳን የማይሞሉት ስላዋጡ ባለፈው አንድ አመት ብቻ እስከ 4 ሚሊዮን ብር ከውጭ ተልኮልን ነበር። ለገዳማት ለአንዳንድ አገልግሎት የሚሆን 4 ሚሊዮን ብር እኛ ጉባኤ እጅ ላይ ደርሶ ወደሚመለከተው አካል ሄዷል። አሁንም በዚህ ቴሌቪዥን ምክንያት የብዙ ሰው ቃል ጆሮ ይሰምቷል። እንዲያውም ሰሞኑ አንድ ወንድም ምን አለኝ፣ $15,000 ልልክ ነው አለኝ። ደህና ዋላችሁ? ስንት ብር ሳይሆን ምንድነው ዶላር ነው። $1 ወደኛ ብር ሲተረጎም ስንት ነው? 40 ብር። አንተ ያቺኛይቱ ምን ገበያ ነው የምትባል? አማርኛውን እንጂ ጥቁር ገበያ ነው አይደል? በጥቁር 40 በነጩ 29። በነገራችን ሁሉም ጥቁር ነው። መንግስቱም ሌባ ያም ሌባ ነው። ሌባ ለሌባ ነው። እኔ በግልጽ ነው የምናገረው። ምን ያደባብቃል? ብላክ ማርኬትን የሚያስከዱት የመንግስት የሥራ ኃላፊዎች አይደሉም? አናውቅም? ደግሞ ማስረጃ አምጣ በሉኝና አጣሉኝ። አንድ ሺው 30 ሺህ ከሆነ 10 ሺው 300 ሺህ ነው። 5ቱ 150 ነው ካልተሳሳትኩ። 450 ሺህ ብር ልልክልህ ነው ማለት ነው አይደለም እንዴ? አንተ ልጅ ትነቀል ዶ ምን ትበላ ብዬ ስለው እንዴ ይሄ እኮ አስራቴ ብቻ ነው አለኝ። ደህና ዋላችሁ? ምንድነው አለ? አራዳ ያለ ነጋዴ አስራት ቢያወጣች ቤተክርስቲያን እንዴት ትበላ ነበረ? መሪያችን ባለፈው እዚያ ስብሰባ ላይ ምን እንዳለ ሰምታችኋል አይደል? ለበጎ ወጣት እንቅስቃሴ እንትና ስንት ሰጥቻለሁ አለ? 25,000 ዩሮ በአደባባይ አይናችን እያየ ምንፍቅና ለማስፋፋት አይናችን እያየ ጆሮአችን እየሰማ ለዚያ የሰይጣን ማደሪያ ስሙስ የደግሰው ስም ነበረ፣ ግብሩ የዲያብሎስ ሆነ እንጂ የመንግስት መዋቅርን ተጠቅሞ ኦርቶዶክሳውያንን እንዲያስክድበት አይናችን እያየ 25,000 ዩሮ ሰጠው አይደለም? 800 ምናምን ሺህ ብር ማለት ነው። በእርግጥ ከፈረንጅ ሀገር ለጴንጤ ከሚመደብ
ከአረብ ሀገር ለእስላም ከሚመደብ በጀት አንፃር የጠቅላይ ሚኒስትሩ በአደባባይ ሆነ ብለን የከፋን እንጂ ከጀርባ ያለውንማ የሚያውቅ ያውቀዋል። ዋናው ትልቁ ነገር ይሄ ወንድም ሰርቶ ለፍቶ በላቡ በወዙ ካገኘው አስራት $15,000 አለኝ አለ። እግዚአብሔር ዋጋውን ሰማያዊ ያድርግለትና እንደገና ሰሞኑን እንደዚሁ ሰብሰብ አድርገው አሜሪካን አካባቢ የሚኖሩ ወንድሞቻችን ዋሽንግተን ዲሲ በሚገኝ ወንድማችን ሰብሳቢነት አሁን መኪና ለምንገዛበት ብር ለህፃናት ማሳደጊያ በጉባኤ ስም ለሚገዛው ገንዘቡን ሲልኩልን የኛ ጥያቄ አንድ አረፍተ ነገር ብቻ ናት። የነሱ መልስ አንድ አረፍተ ነገር ነው። እሺ ይሄው ውሰዱ ነው። ለምን? ከእግዚአብሔር ጋር ጠብን አይፈልጉም። የእግዚአብሔርን አስራት በልተው መጣላት አይፈልጉም። የእግዚአብሔርን አስራት እየበላህ መቼም እርቅ የለም። ደጋግሜ እናገራለሁ። ጊዜ ይጠይቃል ትለኝ እንደሆነ አዎ እዚህ ጉባኤ 3ኛ ዓመቴ ነው ስናገር። በየአመቱ የአዲስ ዓመት እቅዳችን ምንድነው? አስራት ማውጣት። ግን እያወጣችሁ አይደለም አውቃለሁ። ይሄንን መልእክት የምትሰሙ ሁላችሁም የእግዚአብሔርን ለእግዚአብሔር እንስጥ። መጽሐፍ ይላል ሀቦ ዘእግዚአብሔር ለእግዚአብሔር፣ የእግዚአብሔርን ለእግዚአብሔር። ክርስቲያን እንኳን የእግዚአብሔርን አስራት የመንግስትን ግብር አይበላም። ይሄ ኦርቶዶክስን በአደባባይ የሚገፋ መንግስት አስራት አትስጡት ወይም ግብር አትስጡ ብለን እኛ አልከለከልንም። አሁንም ግብር ገብሩ። መጽሐፍ ይላል ለበጎ መሪ ብቻ ሳይሆን ለክፉ መሪም ግብሩን ገብርለት ይላል መጽሐፍ። ግብር እንደሚገባ 10 ብር ልትገብር ሲገባ 100 ብር ቢል 100 ብር አትስጠው፣ 10 ብር ስጥ። አውቃለሁኝ ያለ ፍትህ ከአቅም በላይ የሚጠይቋችሁ ወንድሞቻችን ምርር ብሏችሁ እንዲያውም ስራ የተዋችሁ ንግድ የተዋችሁ እንዳላችሁ አውቃለሁኝ። እንኳን የእግዚአብሔር አስራት የክፉ መንግስት ግብር እንኳን አይቀርም። ገብሩ፣ እግዚአብሔር እስኪነቀለው ድረስ ገብሩ። ስለዚህ ሁለተኛው አደራ በዚህ አመት አደራ የምንላችሁ ከእግዚአብሔር ጋር መታረቅ ከፈለግን አስራቱን እናውጣ። ነገ ዛሬ አትበል። ደጋግሜ እናገራለሁ። አንዲት እህት መጣ ማውጣት እፈልጋለሁኝ ግን ገንዘቤ ለቤት ወጪ አልበቃኝ እያለ የምናገኘው ገንዘብ ለቤት የሚበቃው እግዚአብሔር ሲባርከው ነው ቁጥሩ ሲበዛ ነው? ሲባርከው ነው አይደለም? አዎ በ1,000 ብር 8 ልጅ የሚያሳድጉ ሰዎች አሉ። በ10,000 ብር ወር የማያደርሰው ጓደኛ አለን። ሚስት የለው ልጅ የለው ግን ወር ያደርሰው። ስለዚህ አደራ ነው ተናግሬያለሁ። አደራ ነው። አስራቱን እናውጣ። ያቺ እህት ምን አለችኝ? ባይሆን ይሄን ወር ታገሰኝ በሚቀጥለው ወር ላውጣ አለች። እስከሚቀጥለው ወር በእድሜ ትቆያለሽ ወይ? እስቲ ንገሪኝ። ደህና ዋላችሁ? ዛሬን ታድራላችሁ? እርግጠኛ ናችሁ? እንደዚህ ያለ ቀጠሮ የለም። ዝም ብለሽ ምን አልኳትኝ? አስራቱን አውጪና የጎደለሽን ብር ከጉባኤያችን ገንዘብ እንስጥሽ። ደሞዝሽ ስንት ነው አልኳት። 3,000 አለችኝ። 300 ብር ለእግዚአብሔር ቤት አስገቢና 300 ብር ከጉባኤያችን ገንዘብ ውሰጂ። የእግዚአብሔር ይሄማ ዞሮ የሱን ገንዘብ መብላት አይደለም። ግድ የለሽም ተይው። እዚህ ሲመጣ የኛ ጉባኤ ገንዘብ ያስራት ብቻ አይደለም፣ እኩሌታ ለተቸገረ ሰው እርዳበት ብሎ ከውጭ የሚልኩልን ልጆች አሉ። የተቸገረ ሰው ስታገኝ እርዳበት ብሎ የሚሰጡን ገንዘብ አለ። እግዚአብሔር ባርካቸውና ብዙ ተዝናንተን እኮ ነው። ሰው ተቸግሮ መጥቶ እኮ አይደለም፣ ተመስገን ነው። ምክንያት እጃችን አይነጥፍም። እንደውም ባለፈው 28,000 ብር ላንተ መንቀሳቀሻ ተብሎ ተላከ። ምንድነው መንቀሳቀሻ ማለት? ጫማ ላሰራው ነው ገንዘቡን። በምን ነው መንቀሳቀስ? እኔ ደህና ዋላችሁ? በምን ነው መንቀሳቀስ? ምን ያደርግልኛል ገንዘብ? አሁን ይሄን ጉባኤ ለማስኬድ እኔ ገንዘብ ያስፈልገኛል? ደህና ዋላችሁ? ያስፈልገኛል? በገንዘብ ነው ማስተምር? አይኔ የሚያይ በገንዘብ ነው? አይኔ በነፃ ነው፣ አፌ በነፃ እግሬ። እግዚአብሔር ሁሉን አሳክቶ ቁጭ አድርጓል። ምን አደርገዋለሁ ገንዘቡን? እነዚህ ሻማዎች ይገዙበታል፣ እዚህ ያለው የሚቆረሰው ህብስት ይገዛል። ሌላ ምን ይሰራል? ለተቸገረ ሰው ካልሆነ በቀር
ወንድሞቻችን እኔ ያልደግናቸው ነው ከውጭ አሉት መንቀሳቀሻ ግን እኮ ሳይገባኝ ቀርቶ መስሏቸዋል መንቀሳቀሻ ሲባል ታውቃላችሁ የሻይ ይባላል ነገሩ የሻይ አይደለም የውስኪ ነው እኮ ግን ሲሰጥ የሻይ ተብሎ ነው የሚሰጥ መንቀሳቀሻ ማለታቸው ያው ይገባቸዋል ግን እግዚአብሔር ይመስገን እኔም መንቀሳቀሰው በስላሴ ቸርነት ነው እና ያቺት ሀፍረት ይዟት ከጉባኤውም ገንዘብ ሳትቀበል አስራዋታንም ማወጣች ይሄውን በቋሚነት ያወጣች ነው እግዚአብሔር ይመስገን ከቤቷ የጎደለ ነገር እስካሁን እንዳለ አላወኩም እግዚአብሔር ይሞላዋል እና ሁለተኛው አደራምላችሁ አስራት ነው ሶስተኛው ባለፈው የነገርኳችሁና አሁንም መደግምላችሁ በቤተ ክርስቲያን ስም ተደራጁ አሁንም ተደራጁ ሰልፉ የዘር አይደለም ሰልፉ የፖለቲካ አይደለም አይምሰላችሁ አማራ ኦሮሞ ትግሬ አይደለም ሰልፉ ደጋፊና ተቃዋሚ አይደለም ሰልፉ ዲያብሎስና ቤተ ክርስቲያን ናቸው አህዛብን በሉት መናፍቅን በሉት መንግስት ነኝ የማይበሉት ሁሉም አንድነት ጠላትነታቸው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ነው አዎ እንግዲህ ያደረጉንን ያድርጉን እውነቷ አችላት ስላሴ አለ ወላዲተ አምላክ አለች እንግዲህ ያደረጉትን ያድርጉ እውነቷ ግን እችናት ስለዚህ እንደ ክርስቲያን ተደራጁ ደግሞ በቀደም የሆነ ወሬ ሰማሁኝ ዮሐንስ መጥምቀ መለኮት አካባቢ እዛ የመጣችሁ ልጆች ምንድነው ያደረጋችሁ ተሰብስባችሁ ነውጥ ፍጠሩ ነው ያልን እናንተን የማያስደስት በስማችሁ የተሰራ የማይገባ ነገር እንዳለ እኔም ሰምቻለሁኝ ቀስ ብላችሁ ሄዳችሁ አስረዱ እንጂ ቤተ ክርስቲያን ውስጥ እንደዛ መበጥበጥ ምን ያደርጋል እሺ ሰዎች በእናንተ ስም የማይገባ ደብዳቤ ጽፈዋል እንበል እንዲታረም መጀመሪያ በህጋዊ አግባብ መሄድ ነው እንጂ እንደዛ ማድረጉ ከጉባኤ ውስጥ ከዛም ከተወጣ በኋላ ምን ያደርጋል እባካችሁ በደብረ ምጥማቅ አካባቢ ያላችሁ ሰምቻለሁ ተባረኩ ጥሩ ስራ ይዛችኋል አሉ ልመጣ ነኝ አንድ ቀን እንገናኛለን ጥሩ ይዛችኋል ሰምቻለሁ ሌሎቻችሁም በግምጃ ቤት አካባቢ ሰምቻለሁ ጥሩ ይዛችኋል በእያንዳንዱ የወጣት ጉባኤ የሌለበት ደብር እንዳይኖር ቤተክርስቲያን የተባለ ሁሉ ጎንደር ውስጥ በጣም አሳንሽ በቆጥረው ከ300 ሺህ በላይ ኦርቶዶክሳዊ ወጣት አለ በጣም በትንሽ ያው በጣም ሁሉ ለጎንደር አድባራት ቢመጣ እርግጠኛ ነኝ ሞልቶ ይተርፋል ይንጠፈጠፋል ተደራጁ አሁንም እነዚህን ሶስት ነገሮች ካላደረግን ግን በገዛ ፈቃዳችን ለምድራዊውም ለሰማያዊውም ሞት ተዘጋጅተን እንጠብቅ ሁለት ሞት ነው የምትሞተው ጠብቀኝ ይሄ እንግዲህ እግዚአብሔር እኮ ቸር ነው አባቶች ያሉንን ብንጠብቅ እኮ ያሳልፋል መከራውን እኮ ዙሪያ ገባውን አይቶ ያሳልፋል አባቶቻችን ይላሉ ለሶስት አመት የታዘዘ መከራ ንስሐ ብትገባ 3 ወር ይሆናል ንስሐን ብታጠና 3 ሳምንት ይሆናል በፍጹም እንባ ብትለምነው 3 ቀንም ይሆናል አረ ቸርነቱን ካበዛ 3 ሰዓት ብቻም ሊሆን ይችላል ለሱ ምን ይሳነዋል ቃሉ ግን አይቀርም ስለዚህ የዚህ ዕለት ትልቁ መልእክት ይሄ ነው ሶስቱን ንስሐ አስራትና መደራጀትን እንደ ክርስቲያን ታሳቢ እንድታደርጉ አደራላችኋለሁ ከኋላ ይሰማችኋል የእናንተ አይሰማኝም እንጂ ይሰማል እናንተና አላልኩም እኔ ከኋላ ነው ያልኩኝ ይሰማል ምን እንደ ዓለማዊ መድረክ መሪ ያረጋችሁኝ እኮ እስቲ አዎ በሉ እስቲ አዎ አይ ጉድ ሞታችሁ የለ ተሰልዋል እኮ ድምጣችሁ እግዚአብሔር ይመስገን አታዩም እንዴ እንደው እንደኔ ጮክ ማለት አትችሉ ወኔ እኮ ጥሩ ነው ወኔ ያለው ሰው እንዴት ዋላችሁ እግዚአብሔር ይመስገን አዎ እንደዛ ነው የሚሻለው ጳጉሜን 6 በነገረ ቅዱሳን ማጠቃለያ ተገናኘን መስከረም 1 ቀን እንላለን አጭር ነው ከአንድ ቅዱስ አንድ ጉዳይ ያነሳን ነው የምንሄደው ከቅዱሳን ሕይወት እንማር መስከረም 1 ቀን የመጀመሪያው ትልቅ በዓል ርዕሰ አውደ ዓመት ነው ምን አልኩኝ ርዕሰ አውደ ዓመት አዎ ታዲያ አቤቶ ዘሩፋኤል በመልካ ቅዱስ ዮሐንስ ምን አሉ
ሰላም ለስርተ ርእስከ በሉስቲ እንተደለው እኳቴ ወለርእስከ ሰላም ዘተመትረ ከመናቡቴ ርዕሰ አውደ ዓመት ዮሐንስ ወላድ የመጥቅ ወአበቅቴ መብል ዜና ፍቅርከ ወነገረ ቃልከ ስቴ ያስተፍየስ መላእክተ ወሰብአ መዋቴ ቅዱስ ዮሐንስ ምን ይለዋል? ርዕሰ አውደ ዓመት ዮሐንስ ወላድ የመጥቅ ወአበቅቴ መጥቅ ነጋሪትን አበቅቴ ተረፈ ዘመንን የምትወልድ የአውድ ዓመቱ ዞሮ የሚመለስበት የመንግስተ ሰማያት ምሳሌ የሆነችው ዕለት ራስ ዮሐንስ አንተ ነህ ይለዋል። ዮሐንስን በኋላ እንመጣበታለን። መስከረም አንድ ቀን የመንግስተ ሰማያት ምሳሌ ናት። በእውኑ ያችን ቀን ነጭ ሳትለብሱ ዋላችሁን? መስከረም አንድ ቀን ኪዳን ያላደረሰ ቅዳሴ ያላስቀደሰ ነጭ ያልለበሰ እንዴት ያልታደለ ሆኗል። ሌሊት ተነሳችሁ ቃላችሁን ፈጸማችሁ። እስቲ ያደረጋችሁ ብል ውዳሴ ከንቱ ትሉብኛላችሁ። እስቲ ሌሊት 6 ሰዓት ያልተነሳችሁ እጃችሁን አውጡ እስቲ በሉ አፍጥኑ። አረ ወላዲተ አምላክ ድረሽ፣ አረ ወላዲተ አምላክ። አይ ስለዚህ ከዚህ ሁሉ ሰው 96-97 በመቶ የሚሆነው ተኝቶ ነው ያደረው። እንዲያው መቤቴ ተመስክር ያለ ቅጣት አለቃችሁም። በጣም ነውር ነው እኮ በጣም ትልቅ ነው እኮ ነው። ከዓመት አንድ ቀን ሌሊት ተነስቶ ጸሎት ለማድረስ አራሪ ይከብዳል። በእውነት ካህን በሆን ኖሮ አንድ ሺህ ስግደት ነበር የምጥልባችሁ። እንዲያውም እሱም አይበቃም። አልሰማችሁም? ባለፈው አንዲት ሴት የተዝናናች ናት በመንፈሳዊ ደረጃ። እኔ ፈጣሪና አምናለሁ ትላለች። ልብ በሉ፣ እኔ ፈጣሪና አምናለሁ ብላችሁ ባፋችሁ አትናገሩ፣ በልባችሁ ያዙት። እንዲህ ትልና እንደ ወንድም የምትቀርበው አንድ ዲያቆን ጋር አብራ ታድራለች። ምንም አልተነካኩም፣ አይዟችሁ ችግር የለውም። ይሄንን ማን ይሰማሉ? ንስሐ አባቷ፣ የነፍስ አባቷ ነይ እንዲያደረግሻው በቀን 6,000 ትሰግጃለሽ፣ ካልሆነ እግዚአብሔር ርስቱን ይዝጋብሽ፣ አስር ያለው የለም ውጭልኝ በቃ። አይ እንዲህ ያሉ አባቶችን እግዚአብሔር በዚህ ዓለም በምድሪቱ ያብዛልን። አዎ እውነቱ ይሄ ነው። ታዲያ አንተ አየህ በእግዚአብሔር ላይ እንዴት እንደምትዘብት ስለማይታወቅ እችን ነው። በነገራችሁ ላይ ፍርድ ቤት ላይ ቆመ ሊፈረድብህ ሲል ሰውነት እንዴት ነው የሚንቀጠቀጥ? 18 ዓመት ባል ይሆን እድሜ ይፍታ ባል ይሆን? እድሜ ይፍታ ብትባል እኮ 25 ዓመት ነው፣ ከዛ በላይ የለውም እኮ። ትንቀጠቀጣለህ፣ ትርዳለህ። እግዚአብሔር ለዘላለም አንተን የሚቀጣበት። አረ የሰማዩን ተውና በምድር አንድ በሽታ ቢልክብህ እኮ ዘላለም ዓለምን ስታለቅስ ነው የምትኖረው። ምድራዊ እስር ቤት እኮ ቀላል ነው። ደግሞ ምድራዊ እስር ቤት ምንድነው? ምኝታ አለው አይደል? ደህና ዋላችሁ የምታውቋት ነገሩን። ምኝታ አለው አይደል? ምግብም አላት። ምን ጎደለ? ወጥቶ መዝናናት። ምን ችግር አለ? ሱስ ቢቀር ባይሆን አትመችም አሉ ቁንጭ ያለው አሉ። እንግዲህ ለምን ብትሉ የተሰራው ስራ ክፋት ከዚች ልጅ አልፎ ብዙ ሰው የሚበክል ስለሆነ እንዲያው እንዲህ ያለ መዝናናት እኮ ይገርመኛል። በሞቴ ከልቤ በጣም ነው ያዘንኩባችሁ። ለሁለተኛ ጊዜ በአንድ አመት ውስጥ ከልቤ ያዘንኩኝ። አምና የሆነ ነገር አይቼ በጣም አዝኜ ነበር። አሁን ደገመኝ። ጉባኤ ላይ ሆኜ ብዙ ጊዜ አላዝንም በጣም። በሉ ዛሬ ሌሊት
ያልተነሳችሁ ሰዎች መስከረም 1 ቀን ዛሬ ሌሊት 6 ሰዓት መነሳት አለባችሁ። እንዲያውም ሌላ ይሄ ቅጣት ግድ ነው። ዛሬ ሌሊት 6 ሰዓት አላርም ቀጥራችሁ ተነስታችሁ ባጸልዩ እኔ አልራገምም። ምክንያቱም እንዳልራገም መጽሐፍ ይከለክለኛል። ባልራገምም ግን የመጽሐፍ እርግማን ግን በእናንተ ላይ ነው። የእግዚአብሔርን ቃል የማይሰማ ሁሉ የተረገመ እንደሆነ ታውቃላችሁ። እኔን ቃል አይደለም የምናገረው። እኔም አንድ ተርታ ሰው ነኝ። ቅጣታችሁ ነው። ነገ ሊቀ ነቢያት ቅዱስ ሙሴ ዓመታዊ በዓሉ ነው። ነገ ታላቁ ካህን ዘካርያስ ዓመታዊ በዓሉ ነው። ነገ ታላቁ ካህን አሮን ዓመታዊ በዓሉ ነው። ነገ ታላቁ ቅዱስ ሰው ጌታችን ጋብቻውን የባረከለት ቅዱስ ዮስጦስ ዓመታዊ በዓሉ ነው። ነገ የዓመቱ አውድ የሚጀምርበት ቀን ነው። አጋጣሚ ጊዜውም ገጥሟል። ስለዚህ መስከረም 1 ቀን ያልተነሳችሁ ሁሉ ዛሬ ለነገ ሌሊት ማለትም የዛሬዋ ሌሊት ላይ ለነገ 6 ሰዓት ላይ ተነስታችሁ ባጸልዩ ውርድ ከራሴ ውርደት ከናንተ ብያለሁ። በቃ ያቺ ጌታችን ባለፈው ምን ብዬ ነበረ? የመንግስተ ሰማያት ምሳሌ ናት። ጌታ የሚመጣ በመንፈቀ ሌሊት ነው። በመንፈቀ ሌሊት መጥቶ ተኝተን ቢያገኘን እነዚያን 5 ሰነፎች ደናግልን አስባቸው እስቲ በማቴዎስ ወንጌል 25 ላይ ያሉትን አርሆን እግዚኦ እግዚኦ አቤቱ ክፈትልን ብሎ ሲላቸው አላውቃችሁም የተባሉትን አስቧቸው እስኪ። በጌታ ፊት አላውቃችሁም መባል አይጨንቅም? አይገዳችሁም? ምንድነው ማተባችን? ምንድነው ክርስትናችን? ምንድነው ስማችን? ለአንዲት ቀን አረ በወላዲተ አምላክ ያሳፍራል። በጣም በጣም ያሳፍራል። ነውር ነው። ይችን ቀን በአመት 1 ቀን ለታዘዘ ትእዛዝ አለመታመን ይሄ እኮ አመቱ ሙሉ የታዘዝነው እኮ ነው። ክርስቲያን እኮ በመንፈቀ ሌሊት አይተኛም። አታውቁም? ይሄ አይተኛም እኮ ክርስቲያን በመንፈቀ ሌሊት። ጳጉሜን 3 ቀን ሰው ቁጭ ብሎ 365 አቡነ ዘበሰማያት ሲደግም ያድር የለ? ሙሉ ፍልሰታን ሙሉ አብይ ጾምን ካህናትና ዲያቆናት እንቅልፍ ይተኛሉ? አይተኙም እኮ። አንተ ታዲያ ካህን፣ ዲያቆን፣ ጳጳስ እምትተች ማንህ ለበሆኑ? የት የመጣነ ምንድነህ አንተ? ዛሬ ተግሳጽ አይኖረኝም ብዬ ነበረ፣ ግን ከልቤ ስላዘንኩ ይኸው ተመልሼ ወደ ተግሳጹ ገባሁ። ይሄንን የምናገረው ከቤተ ክርስቲያን አንፃር እንጂ ከራሴ አንፃር ባየው ነፍስ ታጠፉ ባያችሁ አልናገራችሁም። ራሴን ረስቼ አይደለም፣ ራሴን አውቃለሁ። ራሴን እያጸደኩ እኔ ምንም ስለሆንኩ አይደለም። ከናንተ የሚሻል አይደለም የሚተካከል ነገር ኑሮኝም አይደለም። ነገር ግን ለአንዲት ቀን መታመን ማንን ገደለ? በነገራችሁ ላይ ጧት ባይራ ሐሳብ ሲተረጎም ሲታተት እኔ አብዬ ጊዜ ኪዳነ ምሕረት ነበርኩ። ስንት ሰው እንደነበረ ታውቃላችሁ? 4 ሰው በወንዶች፣ በእናቶች ደግሞ 10 12 ሰው ነበረ። ለመምሩ ያዘንኩ ነበረ። ዝም ብሎ ድምጽ ማጓ ይዘው ይጮሃሉ። እነዛ 4 ሰዎችም ዝም ብሎ ጸሎታቸውን ይዘው ይጸልያሉ። የሚሰማ የለም። ጌታ እንዲህ እንደዛሬ ሁሉ ቅድመ ዓለም በአንድነት በሶስትነት ሲሰለስ ሲቀደስ ይኖር ነበር። ጣይም ስላለው እኔ ግን በመስማቴ ደስ ብሎኛል። ጣይም ስላለው ያሳዝናል፣ ያሳፍራል። ቤተክርስቲያን እንዲህ በሆነችበት ዘመን ለአንድ ሌሊት መቆም ያቃተው፣ ለአንድ ዕለት ባይር ሐሳብ መስማት ያቃተው ሰው አያሳዝንም? አያሳፍርም? ለምን አንድ ሰው እንኳን አሁን ያወጣው ሰው እጅ ሰው ለምን አንድ ሰው አይሆንም? እግዚአብሔር በአንድ ሰው ምክንያት ይቀጣል እኮ፣ በአንድ ሰው ምክንያትም ይመራል። እግዚአብሔር በእውነት ይቅር ይበለን። ሌላ ምንም አልልም። ያቺ ለትርሳ አውደ ዓመት ነበረች። እንግዲህ የተነሳ ተጠቅሟል። ያልተነሳችሁ ንስሐ ቢሆናችሁ ዛሬ ሌሊት ብያለሁ። ግን ስላደረጋችሁት አንዳንድ ሞኝ ሰው አለ። እኔ ተናግሬ ወይ አንድ መምህር ተናግሮ ሲደረግ አስተማሪው የሚጠቅም ይመስለው ጅል አለ። ልንገርህ፣ ከኔ ከምናገረው አንተ የምትሰማው ነው የምትጠቀም። እኔም አንዳንተ ቁጭ ብዬ በማር ስንት ክብር ነበረኝ። ስንት እነንታ ሲያስተምሩ የእንታ ተማሮች መምህራን ሲያስተምሩ ቁጭ በስንት ጣይሙ ነሊቀ ሊቃውንትና አባ ገብረ ኪዳን ሌሎችም የእነንታ ተማሪዎች ሲያስተምሩ ስንት እኮ መስማት ስንት ክብር አለው እኮ። ደግሜ ደጋግሜ እልሃለሁ፣ በዚህ ዘመን አስተምሮ የሚጸድቅ ሰው ከባድ ነው።
እሳት ነው የሚነድ አታውቀውም አንተ ቁጭ ብለህ መስማት ነው። ስለዚህ እነን እናስተውል። እግዚአብሔር አምላካችን እንግዲህ በድጋሚ ሁላችን ይቅር ይበለን። እንግዲህ ርዕሰ አውደ ዓመትን ልተውና ካልኖርንበት ካላደርንበት ምኑን እናገረዋለሁ። ወደ ቅዱስ ራጉኤል ልምጣ። ከቅዱስ ራጉኤል አባታችን ከአማላጃችን ከታላቁ ሊቀ መላእክት የምንወስደው አንድ ትልቅ ነገር አለ። ቅዱስ ራጉኤል ሊቀ ብርሃናት ይባላል። የብርሃናት አለቃ ይባላል። አንድም የብርሃን መላእክት አለቃ ነው። እንግዲህ መላእክተ ብርሃን የሚባለው አሉ። ዋናው ግን ለዚህ ዓለም የተሾሙ ሶስቱን ብርሃናት የሚመግብ ቅዱስ ራጉኤልና ሰራዊቱ ናቸው። ፀሐይ፣ ጨረቃና ከዋክብት። ስለ ቅዱስ ራጉኤል ስንናገር እንድታውቁት የምፈልገው ነገር ሳይንሱ ስለ ፀሐይ፣ ስለ ጨረቃና ስለ ከዋክብት የሚናገረው አብዛኛው ነገር ጸረ ቤተክርስቲያን እንደሆነ ታውቃላችሁ። ለዚያውም የቅዱስ ራጉኤልን ክብር የሚጋፋ ነው። የቅዱስ ራጉኤልን ክብር የሚጋፋ ነው። ፀሐይን የሚመግባት እሱ ነው። ተመልከቱ እስኪ ፀሐይ በምስራቅ ስትወጣ ደስ ታሰኛለች፣ የወረደ ሁሉ ልሙቅሽ ይላታል። እንዲህ እንድትሆን ቅዱስ ራጉኤል በፀሐይ ላይ ተሾሟል። ፀሐይ ጧት ማቃጠል ያቅታታል? ደህና ዋላችሁ? ጧት ማታቃጥለን የማቃጠል አቅም ስለሌላት ነው። እግዚአብሔር ለቅዱስ ራጉኤል እና ለሰራዊቱ የሰጠው ትእዛዝ ይሄ ስለሆነ ነው። ወደ ቀትር አካባቢ ስትሄድ ምን ማለት ትጀምራለች? ማቃጠል ትጀምራለች። ለኛ ብታቃጥለንም ግን ፀሐይ 6 ሰዓት ላይ ባትሆን ልብስህን አጥበህ ወዴት ታደርቀዋለህ? የዘራው እህል በምን ይደርቅልሃል? ያሰጣሽው እህል በምን ይደርቃል? ስራ እኮ አለው። ለአንተ ስላቃጠለ ፀሐይ ብለህ አትማረር። እንዲህ እንድታደርግ የሚያደርጋት ቅዱስ ራጉኤል ነው በስላሴ ትእዛዝ። እንደገና ወደ ማታ አካባቢ በተመሳሳይ የማታ ፀሐይ ይናፈቃል። ጨረቃ ምግብና በ29 ቀን ተኩል አንድ ጊዜ 30 አንድ ጊዜ 29 እንድትሆን የሚያደርጋት ቅዱስ ራጉኤል ነው። ለጨረቃ ከፀሐይ ብርሃን ወስዶ የሚያካፍላት ቅዱስ ራጉኤል ነው። ከጨረቃ ለከዋክብት ይሰጣል። የከዋክብት ብርሃናቸው ልዩ ልዩ ነው፣ ድንቅ ነው። ቅዱስ ራጉኤል አባታችን ስለ ብርሃናት ስናስብ ስጋውያን የምንመገበው የፀሐይ ብርሃን የምንመገበው ሰውነታችን የሚመገበው የፀሐይ ብርሃን የቀና እንዲሆን ከዚህ በላይ እንዳይከፋ ቅዱስ ራጉኤልን ልንለምነው ይገባል። ከሁሉ በላይ ግን ሕይወታችን ብርሃን እንዲሆን ከፈለግን የብርሃን መላእክት አለቃ የሆነ ቅዱስ ራጉኤልን ልንማጸነው ይገባል። ጌታችን አንድ ነገር ተናግሯል። አምጣነ ብክሙ ብርሃን እመኑ በብርሃን ከመ ትኩኑ ውሉደ ብርሃን፣ የብርሃን ልጆች ተሆኑ ዘንድ ብርሃን ሳለላችሁ በብርሃን እመኑ ብሏል በዮሐንስ ወንጌል ላይ ምዕራፍ 12 ስትመለከቱ ውሉደ ብርሃን የብርሃን ልጅ መባል ይቻላል። ራጉኤልን ስናስብ ይሄን እናስባለን። ሁለተኛ የዚያን ቀን ታላቁ የትዕግስት ሰው ኢዮብ ሰላም ለኢዮብ ዘኢነበበ ከንቶ አማሃዞ አበቅ ወማሃይጎ ለጥሪቶ ይላል። ከአባታችን ከኢዮብ የምንማረው ነገር ግልጥ ነው። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ቁጥር 8 ላይ እንዲህ ይላል። ናሁ በሉስቲ ሰማይክሙ ትዕግስቶ ለኢዮብ። ምንድነው አማርኛው? እነሆ የኢዮብን ትዕግስት ሰምታችኋል። ዛሬ አራዳ ልጅ ምን ይላል? የሆነ ነገር ይናገርና ካልከው ምን ይላል? በደንብ በሉት። ራይሰማም? አዎ ዙሮ ዙሮ የመጽሐፍም ቃል ነው። ሰማይክሙ ሰምታችኋል። ሐዋርያው ቅዱስ ያዕቆብ ምን ይላል? ሰምታችኋል አልሰማውም እንዳትል። ለምንድን ነው ያልታገስክ ብሎ ሊፈርድብህ ሲል ጌታዬ ኧረ እኔ ስለ ትዕግስት አልሰማውም እንዳትል። ለዚያ ነው ሐዋርያው የኢዮብን ትዕግስት ሰምተሃል ይላል። እስቲ ፈተና ና እስቲ አንተ ወደዚህ ና መጀመሪያ እግርህን አውርድ፣ አንቺ እግርሽን አውርጂ። ጉባኤ የምትማሩ እግራችሁን አታነባብሩ ተናግሬያለሁ። የወገብ ችግር ያለብህ ሄደህ ግድግዳ ተቀመጥ። ወገብና ጉልበት አይገናኝም። ና ወዲህ ና በል ተለው
ምንድነው አይዞ ቆም አፍረህ ነው እሺ ተቀመጥ አይ ያፈርክስ አንተ ትሻል ይሆን ናንተ አንተም ያው ሆን አይ ተቀመጥ በቃ ሄድ ተባረኩ አይ አፍረዋል ልተዋቸው መጽሐፍ ይላል ይሄንን ለመታ ቀኝ ፊት ጉንጭን ቢመታ ምኑን ስጠው ግራ ጉንጭን ስጠው ወገኔ ቀኝ ጉንጭን ቢመታ ምን ታረጋዋለህ ግራና ቀኙን ታቀምሰዋላ አልሰማሁም የለም ነገር ግን አንድነት እንዳትረሱ ያንተን ጉንጭ ሲመታ እንጂ የቤተ ክርስቲያንን ጉንጭ ሲመጣ ግን አዙረ እንዳሰጠው ያንተን ነው ስጥ የተባልክ ቤተ ክርስቲያን ቀኝ ፊቷን ሲመታት ያመናቲ ግራዋንም ድገማት እንዳትለው እጁን ይዘዋጋውን ስጠው ማልነግር አዎ ቀኝን ሲመታ ግራን የተባለ ለአንተ ብቻ ነው እንጂ ለቤተ ክርስቲያን አለ ቤተ ክርስቲያንን ስትጎዳ ዝም ብላ አፍጣትይ መጽሐፍ ይላል እስከሞት ድረስ ተጋደል ዋጋን ታገኛለህ በሰማይ ትግስት ማለት ላንተ ነው አንዳንድ ሰው አለ ቤተ ክርስቲያን እየተጎዳች አረ እስቲ እንታገስ ትንሽ ይላል አንተም ቢነኩም ማትታገሰው ቤተ ክርስቲያን እየነደደች ነው የምትታገስ ደንቆሮ ሁላ እኔ ይገርመኛል እንደውኩ ለራስ ትግስት ተማር ለቤተ ክርስቲያን ግን ትግስት ብሎ ነገር የለም እማልነግርህ ለራስ ግን ትግስት ተማር ከአባታችን ከኢዮብ ትግስት ነው ምንማር ሐዋርያ መንፈስ ቢየ እንዚያነክሪዮቶ ናስተበጾሙናው በብዙ አይኩቶ ለለተአገሱ ሰብለ ኢዮብ ትግስቶ እንደ ኢዮብ የታገሱ ብፁዓን ይባላሉ ተብሎ ተጽፏል እግዚአብሔር አምላክ የኢዮብን ትግስት ይስጠን ኢዮብ አባታችን ያለ በደሉ ለክብር በቁስል ነደደ እኔና እናንተ ደግሞ በኃጢያት ቁስል ነደድን እሱ በዮርዳኖስ ወንዝ ታጥቦ ዳነ እኛ በንስሐ ብንታጠብ እንድናለን ሶስተኛ ዮሐንስ መጥምቁ የዚያን ቀን የቃል ኪዳን በዓሉ ነው መስከረም አንድ ቀን የቃል ኪዳን በዓሉ ነው ጌታችን 55 ትውልድ ምርላለሁ ብሎታል ስንት ንገሩኝ ስንት ይሄን ይዞ መናፍቅ ታዲያ እንዴት ነው 55 ትውልድ ይላል አንተ ደንቆሮ መጽሐፉንም ማታነበው ኦሪት ዘጸአት ምዕራፍ 20 ቁጥር 5 ላይ ምን ይላል ስሜን ለሚፈሩ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ ነኝና ይላል አይልም ይሄ ዮርዳኖስ ነው እግዚአብሔር ቃል ነው ንገሩኝ ማን ነው በደንብ ንገሩኝ በቃ እስከ ስንት እስከ ሺህ ምራለሁ ብሏል አንተ ልብ የለለህ ደግሞ እንደዚህ ብለ እናት የዘክራለች እኔ በትውልድ ማራለሁ ብለ ተኛ መስሏል ደግሞ ገሃነመ እሳት ነው የምትወድቅ የቃል ኪዳን ተሳታፊ የሚሆነው አምኖ የተገኘ ብቻ ነው አምኖ እንጂ ዝም ብለ ከዘካሪ አባት ስለተወለድክ ገነት ገባለሁ ብለ እንዳትሞኝ ይልቅስ አንተ ማምነህ ዘክር ዮሐንስ መጥምቁ የቃል ኪዳን በዓሉ ነው በሁለት ስለምናነሳው የቆየን ብዬ ነው ታሪኩን አራተኛ ቅዱስ በርተሎሜዎስ ሐዋርያ ዘጠብለልዎ በሰቅ አሞ ገርወሎቱ ስተባይረ ሙቂላ ክርስቶስን ስላመለከ ምንድነው ያደረጉት በጎ በሰራላቸው የአባቶቻችን ሐዋርያት ነገር ዛሬ እኮ ሄደን ቆሮ ዕውቀት የሌለው መናፍቅ ሁሉ ወይ እምነት የለው ዕውቀት የለው ተሰብስቦ እኔ ከሐዋርያት በምን አንሳለሁ ይለኛል አረ ከሐዋርያት በፊት እስቲናና እንወዳደረኛ ጋር በምኑ ይሆን አንተ እኩል የምትሆን እኔ የሚገርመኝ ነገር ደግሞ አንዳንዱ መናፍቅማ ወትሮኑ እንኳን መንፈሳዊ ስጋዊ ውበትም የለው እናንተ እባጭ የበዛበት ነው ብዙ ይገርመኛል አረ እግዚአብሔር ይመስገን ይሄው እህቶቻችን እንዳለ መልክ ሞልቷል እኮ አይደል ገነት አያስገባም እንጂ ወንድሞችም ሞልቷል ትከሻ ብትሉ ትከሻው አለ ይሄ ጠጉራችሁ ነው የማያምር እንጂ ብዙዎቻችሁ ሌላው እኮ ደህና ነው ጥሩ ነው እግዚአብሔርም ባይማርክም መቼም ያው ለሰው አይን እንዲያ አይልም ምንም አይልም አራ አሁን እኔ ከሐዋርያት በምን አምሳለሁ ደንቆሮ እንኳን ከሐዋርያት ጋር መንገድ ላይ ከወደቀው የኔ ቢጤ ጋር ምን ንጽጽር አለህና ሲጀመር መጽሐፍ ምን ይላል ራሱን ከፍ የሚያደርጉሉ ምን ይላል ይዋረዳል ነው የሚለው እንደውም አዲሱ አማርኛስ ይዋረዳል ዝቅ ይላል ራሱን ዝቅ የሚያደርግ ግን
አብርሃም አባታችን ትቢያ ይላል ራሱን የመንግስተ ሰማያት አበጋዟ። የዛሬው ደንቆሮ መናፍቅ ምን ይላል? የነገራችሁ ላይ ደንቆሮ የሚለውን ሳምንት እዛ ላይ በቀደም አንዲት ደወለችና ምን አለች? እንዲያው የሆነ ነገር ላማክር ብዬ ምንድነው ቴሌቪዥኑን ስከፍት ያው ስብከት ነው የነገረ ቅዱሳን ስብከት ነውና ቶሎ ዝጊው ይለኛል። ለምን ስለው ይሄ ተሳዳቢ ደግሞ የኢየሱስ ስብከት ምን ሊያረግ ይያለኝ እና ምን ላድርግ አለችኝ። ዝጊለት። ከዛ ሳለችኝ የማይበረ ቅዱሳን አለ የቤተ ክርስቲያኑ አለ በቃ እሱን ተከታተሉ ምን ችግር አለው? እንደገና በማግስቱ ደግሞ አናገረችኝ። ምንድነው ስላት ዛሬ እኮ ዝም ብሎ ስብከቱን ሙሉ አዳመጥ አለችኝ። እንግዲህ ያጥናለት እኔ ምን አረጋዋለሁ? መናፍቅን ገሰጽክ ብሎ ከጠላኝ እግዚአብሔር በፍርዱ ደጅ ያገናኘን ሌላ ምንም አልለው። ስተቱ በውጭ ነውር እፈራለሁ በኃጢአቴ እፈራለሁ። መድረክ ላይ ሆኜ በመናገረው ግን መቼም አልፈራም። እዚህ በመናገረው ነገር መናፍቃንን በመገስጸው በመናገረው ነገር አላዝነበትም። ምክንያቱም በልተብዬ ስለማደርገው እሱ ችግር የለው። ከዚህ በፊት አስረድቻችኋለሁ። አንዚ መጽሐፍ ቅዱስ ደንቆሮ ይላል። ጌታችን ራሱ ደንቆሮ የማታስተውል ትውልድ የሚልበትን አንቀጽ አንብቤላችኋለሁ። ወንድሙን ደንቆሮና ጨርቃም የሚል ሁሉ የገሃነም ፍርድ ይገባዋል የተባለ የትኛውን ደንቆሮ ነው? ጆሮ መስማት የማይችልለት ሰው ብትለው አዎ የገሃነመ እሳት ፍርድ ይገባሃል። ባለመማሩ ምክንያት ብትሰድበው አዎ ፍርድ ይገባሃል። ጌታችን ኢየሱስ ክርስቶስን የሚሰድበውን ድንግል ማርያምን የሚሰድባትን ቅዱሳንን የሚሰድበውን ግን እውነቱን በነገሩ ጌታችን ፈሪሳውያንን ነግሯቸዋል እኮ ግልጥ ባለ ተግሳጽ መጽሐፍ ቅዱስ ላይ አውጥቼ ላነብላችሁ እችላለሁ። ዝም ብለ አንድ ጥቅስ አንጠልጥላ አትሩጥ ብዬ ነው። እኔ መሳደብ ሱስ የለብኝም። አሁንም ደግሜ እላለሁ መናፍቃን ደናቁርት ናቸው። በቃ ይሄ አራት ነጥብ ነው። አላፍርበትም። እውነቱን እየተናገርኩ ያለሁት ከኔ መለኪያ አንፃር አይደለም ከቤተ ክርስቲያን መለኪያ አንፃር ቅዱሳን ሐዋርያትን ድንግል ማርያምን መድኃኔ ዓለምን የሚሳደቡ መናፍቃን ደንቆሮች ናቸው። ደጋግሜ እለዋለሁ። በዚህ አይሆንም እንጂ የሚፈርድብኝ ከሆነ መድኃኔ ዓለም ይፍረድ። ይሄው ቸሩ አምላክ ከፊቴ ነው ያለው። ወላዲተ አምላክ ትሰማኛለች። ይሄው ፍርድ የሷ ነው። እንኳን ከባድ ቃል እማትሆን ነገር እዚህ ጉባኤ ስትፈጠር ስንወጣ ምን እንዳለ የሚያውቅ ያውቃል። እሺ ዝም ብለህ አትፈላሰፍ አንተ ያላቅመ። እኛ አባቶች አሉን ስንሳሳት የሚያርሙን ከሷ ጋር ቃል ለቃል የሚነጋገሩ አባቶች አሉን። ከመድኃኔ ዓለም ጋር ቅርበት ያላቸው አባቶች አሉን። ሲጀመር ያንተን ርማትም አንፈልግም። አዎ እሱም ማወቅ አለባችሁ። ይሄ እውነት ነው። ማንንም ሰው የመሳደብ ሱስ ኑሮብን አይደለም። እውነቱ ምን ነገር ስላለበት ብቻ ነው ይሄንን የምናደርገው። ቅዱስ አባታችን በርተሎሜዎስ እቺን እንትን ብለህ እንደዚህ ነው ማብራት ይበራል። እስኪ ሰው ቅዱስ በርተሎሜዎስ ለማስተማር ወደ በርበር ሄደ። ሲያቸው ቢነግራቸው የሚሰሙ አይደሉም። አሁን እናንተ የማይሰማችሁ ሰው ጋር ትዳረቃላችሁ? ትታችሁ መሄድ ነው አይደል? ምን አደረገ? ቅዱስ ጴጥሮስን ጠራውና እንዲያው ወንድሜ ጴጥሮስ አቤት እነዚህን ሰዎች ከገሃነመ እሳት ፍርድ እናድናቸው ዘንድ የክርስቶስን ወንጌል ይገባቸው ዘንድ እባክህ አንድ ያሰብኩት ነገር አለ ፈጽምልኝ አለው። ምንድነው ወንድም ያለው? ባሪያዬ ነው ብለህ ሽጠኝ አለው። ባሪያዬ ነው ብሎ ሸጠው። ባሪያ ሆኖ ግብርና ተቀጥሮ ስንት ፍዳውን አይቷል። በዛ የክረምት ጭቃ እየጸለየ ጌታ ሆይ ልባቸውን ልክ ጊዜው ሲደርስ ምን አደረገ? ገበሬ ነው። በገበሬዎች እጅ የወይን ቅጠል አለ። እሱም ይዟል። ጸለየ። ምን እያደረክ ነው አሉት። ወደ እውነተኛው አምላክ ወደ ኢየሱስ ክርስቶስ እየለመንኩ። ኢየሱስ ክርስቶስ በእውኑ ምን ማድረግ ይችላል ላሳያችሁ አለና ቢጸልይ እጁ ላይ ያለው ገበሬዎችም እጅ ላይ ያለው ወይ እዛው ላይ አፈራ። በጣም ተገረሙ። ገበሬዎቹ ሄደው ለማን ይነግራሉ? ለጌታው። ጌታው ሄዶ ለአገረ ገዢው ለንጉሱ ይናገራል። ንጉሱ አስጠርቶ አንተ ማን ነህ ይለዋል።
የኢየሱስ ክርስቶስ ሐዋርያ ነኝ። ማን ነው ኢየሱስ ክርስቶስ? ሰማይ ምድሩን የፈጠረ አምላክ ለኛ ሲል ሰው የሆነ የተሰቀለ የሞተ የተነሳ ያረገ ዳግመኛ የሚመጣ ነው ይለዋል። አምላክ ከሆነማ የኔን የሞተ ልጅ ሊያስነሳ ይቻለዋልን አለው። እንዴታ በደንብ እንጂ አስነሳልኝና ለምን አለው። ወደ መቃብር ወስዶ ከሞተ ከብዙ ጊዜ በኋላ ያን ሕፃን ከሞት አስነስቶለት ያቺ ሀገር ወደ ክርስትና ተመልሳ በዚህ ምክንያት አጥምቋቸው ሄዷል። ከዚህ ሐዋርያ ጋር ራስን ታነጻጽራለህ? ይሄ አይደለም ደንቆሮ ሰይጣን ቢያሰኝ ችግር አለው? በነገራችሁ ላይ እንኳን ሌላ ክብር ይግባውና አባታችን ቅዱስ ጴጥሮስን ኢየሱስ ክርስቶስ ጌታችን በማቴዎስ ወንጌል 16 ላይ ላንተ ሞት አይገባም ሲለው ዞር ብሎ ምንድነው ያለው? ሆርም ድሬ ሰይጣን ሰይጣን ከኋላ ሂድ አላለው? ምን ትላለህ ታዲያ? ለአባታችን ለታላቁ ለክቡሩ ለቅዱስ ጴጥሮስ እንኳን እንዲህ ያለ ቃል አልሰማንም። ምስጢሩ ብዙ ቢሆንም ማስተዋል ይገባል። ራስን ከሐዋርያት ጋር ማነጻጸር እብደት ነው። ራሱን ነብይ ሐዋርያ ብሎ የሚጠራ ሰው ሁሉ የተረገመ ነው፣ የተረገመ ነው። እግዚአብሔር አምላካችን የቅዱስ በርተሎሜዎስን በረከት ያሳድርብን። የዚያኑ ቀን ሌላ የምናነሳው አባታችን አባ ሚልኪ ነው። ማን? ሚልኪ ቁልዝማዊ ትሩፈ ምግባር። ቁልዝም የምትባል ሀገር አለች በግብጽ ውስጥ። እየጨለመ ሲሄድ አትታዩኝም እንዳትተኙ እሺ፣ አደራችሁን። ከዚያ በኋላ አካባቢ ተኝተህ ነው መቼም ሌሊትም ተኝተህ ቀንም ከተኛ ፍርድ አለብህ። ሴቶች እንኳን አትተኙም። ታንጎላቻላችሁ? ነውር እኮ ነው። ሴት ካንጎላችሽ የሚያገባሽ አታገኝም፣ ቆመሽ ነው የምትቀሪ። ለምን? ሰው ሲያንጎላች ያስጠላል፣ ደስ አይልም። ምክንያቱስ አፉ ይከፈትና ምናምን ተባፉ መውጣት ይጀምራል። ነውርን ሰብስበ ክብር ሽክፍ ንቅት ብለ ነው ቁጭ ማለት። እንኳን እግዚአብሔር ቤት የትስ ቦታ ቢሆን ተከብረ ቁጭ በል እንጂ የምን መዝረክረክ ነው? ባፍ ከሚወጣው በታች የሚወጣው ይሻላል እንዴ? አንዳንድ ከባድ ነው። ምን ሊያረግ የታችኛው ጥሩ ነው እያልኩ አይደለም። ደግሞ እናንተ ሞኞች ጅል እኮ አለ ብዙ። አባታችን አባ ሚልኪ ደጉ ሰው በበረሃ ሲጋደሉ ኖሩና ከሰይጣን ጋር ልገቡ። እሳቸው ከባቴ አልወጣም፣ ሰይጣን ይመጣና አስወጣሃለሁ ይላቸዋል። አችልም፣ አስወጣሃለሁ ግድ የለም አችልም። እልክ ተያያዙ። ማን እንደሚያሸንፍ ልናይ ነው። አባታቸው ሲጸልዩ ጠብቀኝ ትንሽ አላቸውና ከግብጽ ተነስቶ ከግብጽና ከፋርስ ድንበር ሮም ገባ። የንጉሱ ሴት ልጅ ልብ ውስጥ ገብቶ አሳበዳት። ሰምተሻል? አሳበዳት ነው ያልኩኝ። ለምን? ከእግዚአብሔር የራቀች ነበረቻ። ኋላ ምን እያለች ትጮኻለች? ሚልኪ ከግብጽ ገዳም ካልመጣ እኔ አልድንም እያለች መጮኸው እኮ ሰይጣን እሷ ላይ አድሮ። ንጉሱ ሚልኪ ማን ነው? አረ በፋርስና በግብጽ ድንበር ያለ ጻድቅ ነው። አምጡታ 400 ወታደር መርጦ። አይ ንጉስ ልጅ መሆን አይ አላያችሁ? እንደው እኮ አንዳንድ ጊዜ ገረመኛል የንጉስ ልጅ። በነገራችሁ ላይ እኛ የንጉስ ልጆች ነን አይደለንም? ንገሩኝ። ግን አላወቅንበትም፣ አልተጠቀምንበትም። ስልጣናችን አላወቅንም። እንዲያው የንጉስ ልጅ ሆኖ ጠላቱን ያልገዛ ይቆጫል። እኛ የንጉስ ክርስቶስ ልጅ ነን፣ ሰይጣንን አልገዛ ነው ይቆጫል። በእውነቱ ይቆጫል በጣም። ታዲያ በቤተ መንግስት 400 ወታደር ተመረጠና ሄዱ። ህስዎ ለማር ሚልኪ ቁልዝማዊውን ቅዱስ ሚልኪን ፈልጉት። ካገኛችሁት ሹመት ሽልማት፣ ካጣችሁት ግን በሰይፍ አንገታችሁን ነው የምላችሁ ብሎ ላካቸው። በስንት ጭንቅ በፍለጋ በወጡ በአራተኛው ወር አገኙት። አባታችን ና ወደ ሮም እንሂድ። አረ እኔ አረጋዊ ነኝ ባቴን አልለቅም። አረ መሄድ አለብህ። ለምን? የንጉሱ ልጅ አብዳ እና እኔ ምን ላርጋት? ሚልኪ ካልመጣልንም እያለች። አረ
አንተ የሰይጣን ክፋት ነው ኧረ የለም አይሆንም አልሄድም አላቸው አባታችን እንኪያስ እዚህ ግደለን ምክንያቱም ወደ ሀገራችን ብንመለስ የሚጠብቀን ሞት ነው ግደለን እዚሁ አይ ልጆች አሳዘናችሁኝ በሉ እሺ ሄዱ በሮም አደባባይ በሯ ላይ የዛሬ 3 ወር እንገናኛላችሁ እነሱ በእግራቸው ሄደው ልክ ሮም ሲደርሱ እሱ ደመና ጠቅሶ እዚያች ሄዶ ቆጭ አውሮፕላን እንኳን ሚግሽ ጊዜ ቢፈጥን የተወሰነ ሰዓት ይወስዳል ሄዶ እዛ ቁጭ ደስ አላቸው ገባ አምጧት እስቲያችን ሴት አለ ሲያመጧት አንፈራፈራት መሬት ላይ ጥሎ ሞተች ብሎ ሲላቀሱ ተው ዝም በሉ ብሎ አስቀረባትና ጸሎት አድርጎ ሰይጣንን አንተ ክፉ በነገራችሁ ላይ ማን የረታ መሰለ ሰይጣን የረታ መሰለ ምክንያቱም ከባቱ አስወጣው ግን ውድድሩን የሚያሸንፍ ማን እንደሆነ መጨረሻ ነው የምናየው ውጣ ስትወጣ ግን እየታየህ ውጣ በጋድ ውጣለው አቤት ሰይጣንን በአካል ብታዩት ምን ትሉ ይሆን ኧረ አትገኙም እዚህ እንኳን ሰይጣን እዚህ አንድ እንደው አይለኛ ውሻ እዚህ ዘሎ ቢገባ አንድ ሰው አይገኝም እዚህ ይታወቃል ወስዶ አሰረው አንድ ቤት መጨረሻ ላይ ወጥቶ ሲሄድ አንድ ትልቅ የድንጋይ ገንዳ ያያል እና ደግሞ የተበሳ ድንጋይ ያያል ንጉሶ ያለው አቤት ለገዳም አገልግሎት እስኪ ስጠኝ ይሄንን አለው አባቴ 14 ጉልበተኛ ሰው እኮ ከመሬት ያነሳው በምን ልትወስደው አለው አይ ለተሸካሚው ሳትሰብ ችግር የለውም ጫኝና አውራጭ አለ ወዛደር ደሞ ለወዛደር ሞልቷል ስድብ አይደለም ዋላ እንዳታጣሉ ይነግራቸዋል ወዛደር ማለት ሰርቶ በሌ ነው አይደለም ቃሉ ልጠቀመው ብዬ በጸያፍ የገባ ነው እንጂ ፈርቻ አይደለም መስደብ ካለብኝ እሳደባለሁ ወዛደሮች ካላችሁ ጠብቁኝ አንድ ቀን ምክንያት ስፈልግ እንገናኛለን ችግር የለውም እማውቀው ብዙ ነገር አለ ደላላ ማህበር ወዛደር እንተዋወቃለን ምክንያት ሳገኝ ቀን ምናወራው እናወራለን ምክንያቱም አረምን ለምን ቀን እጠብቃለሁ ወዛደሮች የእውነቴን ነው ሰርታችሁ ነው የምትበሉ በሰው ወዝ ነው አላውቅም ደሃ ያሸከማችሁ ገንዘብ እንደምትበሉ አዎ እውነቱን እንነጋገር ደላሎችም አንድ ቀን እንመጣለን ጠብቁ እንግዲህ ይሄ ልጅ ዛሬ ዘምቶብናል ለምትሉ ከእግዚአብሔር እንዳትጣሉ ነው እኔን አላሸከማችሁኝ የኔን ገንዘብ አልወሰዳችሁ ምን አገባኝ ብዬ መተው እችላለሁ እኮ የደሃ ላበት ግን ይገላችኋል ያጠፋችኋል ጥሩ አይደለም ሰርታችሁ ብሉ ካሸከማችሁት ደግሞ ደና ገንዘብ ክፈሉት እሱ ተሸክሞ ከሱ ገንዘብ አረ ነው አለ እኮ የተወለወለ ሳህንም ይመስል አንዳንድ ወዛደር ለምን አትሰራም ወዛደር ከሆነ ስምህ ካላለም ለደሃው በደሃው ትቀልዳለህ ወዛደር ብቻ አይደለም እኔ ለምን መሰላችሁ ፍትሃዊ የሆነ እስራኤል ነጋዴው ስራው ስርቆት ሆኗል እናንተ ለምሳሌ ታክሲ ያላችሁ ረዳቶች ለነገሩ የታክሲ ረዳት አብዷል እዚህ ጉባኤ የሚመጣ ነገሯቸው ግን የታክሲ ረዳት ለምንድን ነው መልስ ማሰጡ ባያችሁ አዲስ አበባ 5 ሳንቲም መልስናት ስልጡን ነው ህዝቡ አእምሮ የነቃ ነው አፍንጫን ይዞ ነው የሚቀበል 10 ሳንቲም ብትሆን እዚህ ግን የ50 ሳንቲም መልስ የሚሰጥ ረዳት አለ የለም ለምን አንተስ ተቆጣ አትቀበለውም ታዲያ ከጎን ያለ ብላ ይሄ ቆንቋና አሁን 50 ሳንቲም ምናምን ይላል ቆንቋና ሳንተ ሂሳብ ነው ማወቅ አለብህ ያለ ፍትህ 10 ሳንቲም መጣል የለብህም ያምትሰጠው ባለ መኪና እኮ የቢጤ ዳህ አይደለም ስንት ዳህ መንገድ ላይ አለ አይደል እነ ባለ ባጃጅም ታውቁታላችሁ የ2 ብር መንገድ 20 ብር 30 ብር የምታስከፍሉ እግዚአብሔር ይሁናችሁ እኔ እውነቴን ነው ኮንትራት አትስሩ ማለት አይደለም ግን በፍትህ አድርጉት ሰዓት እያያችሁ አትጨምሩ 7 ሰዓት ላይ 15 ብር ኮንትራት የምትወስድበትን ማታ 2 ሰዓት ላይ 50 ብር አትበለው ምኑ ተቀየረ መንገዱ ሲመሽ ተጠቅሎ ይረዝማል ያዋል እኔ ተናግሬያለሁ ለእግዚአብሔር ስሩ ምክንያቱም እስኪ ባጃጅ ነድተ መኪና ሹፌር ሆነ የት ደረስክ እዛ የጋለ ወንበር ላይ ሆነም እኮ ተጎልተ ያለ የት ሄድክ የት ማትደርስብ እኮ በፍትህ እንስራ እነዚህ ወዛደሮች ብዙ ጉዳ መጡብን እነሱ እንዳይከፋቸው ሳይሆን ከተነሳው ላይ ቀር ሁሉንም እንግባበት ብዬ ነው ለሁሉም ተሸካሚ እንኳን አለኝ ብሎ ያንን ሰይጣን ና አንሳና ተሸክማለውና
ሁለቱን ድንጋይ አሸክሞ እሱ ደመና ላይ ቁጭ ብሎ አቤት መታደል አባቶቻችን ደመና ላይ ቁጭ ብሎ ደመና እኮ አውሮፕላን አይደለም የአውሮፕላን መቀመጫ ይቆረቆራል እኮ አታውቁም እየቆየ ሲሄድ ይሞቃል እኮ እነዳ ሄዳችሁ አታውቁም እኛ ሞክረናል ታዲያስ ቸሮ አምላክ ሁሉ ይግባ ሞክረናል ሁሉንም ማየት ጥሩ ነው ለአገልግሎት እንዲመች እኮ ነው ለምን ለማናውቀው ነገር አስተያየት ጥሩ አይደለም ሁሉንም ማየት ጥሩ ነው እንኳን ይሄ ዛሬ ሁላችሁ የምትዝናኑበት ከውስኪ እስከ ተራው ቢራ ድረስ አንድ መለኪያ ቀምሰነዋል ምን እንደሚል ማወቅ አለብን ዝም ብዬ አልተችም ማወቅ አለብን ከመሬት ተነስቼ ዝም ብዬ አይደለም መተች ዝም ብሎ መተቸትማ አላዋቂነት ነው የሚገርማችሁ ነገር በአውሮፕላን ስትሄዱ አቤት ያለው ጭንቅ መጀመሪያ ኢንታሊክ ሪካውንት ነበሩ ሲናገሩ እየሰማው ነፍስ ዝቅ እኮ ነው የሚያደርግ በተለይ አውሮፕላን ሲነሳ ሲያርፍ ከሁሉ በላይ ደግሞ እየሄደ ትንሽ ድንገት ዝቅ ይላል አይለመድም የሚገርማችሁ ብዙ ጊዜ ሞክረናል አይለመድም እና እንታ እንደዛ ሲሉ አይ እንዴት ብሎባቸው ነው የመጀመሪያ ቀን ሲል ረመዳን ያለ አይመችም በአውሮፕላን ሄድ በዚያውም ታውቁታላችሁ እዛ ተርሚናል ውስጥ ገብታችሁ ምንድነው ቼክ-ኢን ቼክ-አውት እያሉ ቁጭ ብላችሁ ያለው ችግር ደመናሳ አይ መዳን ያለ ና ቁጭ እዚያ ላይ ያለው ምቾት ብርድ የለ ቅዝቃዜ የለ መልአከ እግዚአብሔር ግራቀኝ ይጠበቅ አባ ሚልከ ያ ጸላይ ሰናት ያን ድንጋይ ተሸክመው ወሰደና እሳቸው ከባቴ አልወጣም አሉ በግድ አስወጣለሁ አላቸው ነው መጨረሻ ድንጋዩን አስወረዱና እዛው ገዳማቸው ቁልዝም ላይ ምን አሉት በል እኔ እንዳግመኛ እንዳትፈትነኝ ላንተም በአትል ስራል ብሎ ጉድጓድ ከፍተው እዚያ ውስጥ ከተቱት እዚች እንዳትወጣ ትምህርተ መስቀል እስከመቼ ክርስቶስ ዳግመኛ እስኪመጣ አለቀ እሳቸውን ከባት ሲያስወጣ ለሱ በአት ሰሩለት አባታችን ቅዱስ ሚልኪ በረከታቸው ይደርብን እና አባ ዮስጦስ ሌሎችም አመታዊ ባላቸው ነበሩ ስንክሳሬ ጻፉ አባ ሚካኤል አባ ዮሐንስ የዚያን ቀን እናከብራቸዋለን ሌሎቹንም ቅዱሳን አክብረናል እግዚአብሔር አምላክ ከሁሉም በረከት ያሳድርብን በሁለት ዮሐንስ መጥምቀ መለኮት እዚያኛው ጉባኤ ተማምረናል ስለ ቅዱስ ዮሐንስ መጥምቁ ግን አንድ ነገር ብቻ በነገራችሁ ወዳለሁ አንድ ነገር ብቻ ያስተምረናል ብዬ ስላሰብኩኝ እሱስ ምንድነው ትሉኝ እንደሆነ በሉቃስ ወንጌል ምዕራፍ 1 ቁጥር 30ዎቹ ላይ ስታነቡት እናታችን እመቤታችን ወላዲተ አምላክ ድንግል ማርያም ወደ ቅድስት ኤልሳቤጥ ሄደች እህቴ ኤልሳቤጥ ቸራለሽን በነገራችሁ ላይ እንዴት ዋላችሁ እስቲ እኔ እንዴት ዋልክ በሉኝ እግዚአብሔር ይመስገን ግን እንደውነቱ ሰውን ስታገኙት አንዲት የተረሳች ሰላምታ አለች ቸራለህ ምትል መጽሐፍ ይላል እኮ ቅዱሳን ሐዋርያትን ጌታ በዕለተ ትንሣኤ ሲገለጥላቸው ምን አላቸው ቸራላችሁ አስታረኳችሁ አላችሁ ይላሉ ቸራላችሁ በርስቲ እንደዚያ ነው የሚባል ቸራላችሁ እህቴ ቸራለሽ ስትላት ቅድስት ኤልሳቤጥ ምን አለች ወምንትኑ አነ ከመትምጺ ሀቤ ሙለግዜ ስመናሁ ሶበ ሰማይኩ ቃለኪ እንዘታምህኒ አንፈራጽ ጓል በውስተ ከርሴ በፍስሐ ወበሐሴት ዮሐንስ መጥምቁ ያኔ ማን ማይጸን ውስጥ ነበረ ቅድስት ኤልሳቤጥ የእመቤታችን ሰላምታ ሲሰማ ምን አለ ዘለለ አረግሩም አሪያን ደንቆሮ መናፍቅ ጥሩልኝ ዮሐንስ ምን አለ ዘለለ ምን ሰምቶ የድንግል ማርያም ሰላምታ አይ ጉድ አሁን ደንቆሮ ማለት የትርጉም ሊገባችሁ ነው ቅዱስ ዮሐንስ ሲሰማ ስንት መጋረጃ አለኮ የናቱ የውጩ ቆዳዋ የውስጡ ቆዳዋ ማይጸኗ በውስጥ ያለው ሰፋድል ይሄን ሁሉ አልፎ የማን ጆሮ ሰማ የቅዱስ ዮሐንስ ይሄ ደንቆሮ መናፍቅ ግን ይሄው በመድረክ እየጮህንለት አይሰማም ሊቃውንት እየነገሩት መጻሕፍት እየነገሩት የስድስት ወር ጨቅላ በማይጸን ሆኖ የሰማውን እንኳን አልሰማም እሱ የድንግል ማርያምን ድምጽ እንዴት አድርጎ ይሰማዋል ለነገሩስ ለምን ጸላይ ሰናያት ጆሮ ላይ ሄዶ ተጋግሮበት የለ አይኑ ላይ ሄዶ ተጋግሮበት የለ ቅምጡ ነው አይኑ ላይ እኮ ሞልቶታል የጸላይ ሰናያት ስራ
ይሄንን ብቻ እንያዝ። ድንግል ማርያምን በማህፀን ሳለ ያከበረ ቅዱስ ያሬድ ምን ይላል? ሰገደ ነው የሚለው ለጌታችን በማህፀኗ ላለው ለጌታችን ኢየሱስ ክርስቶስ የአምልኮ ስግደት፣ ለድንግል ማርያም የጸጋ ስግደት ሰገደላት፣ ዘለለ በደስታ። ድንግል ማርያም ስትጠራ ደስ የማይለው አንድ ዲያብሎስ ብቻ ነው። እሱም ከሆነ ዘንዳ ደስ የማይላቸው ሁሉ ዲያብሎስ ያደረባቸው ናቸው። እግዚአብሔር ከዚህ ክፉ ነገር ይሰውራቸው። እኛንም መናፍቅ ከመሆን መድኃኔዓለም ያድነን። ሞት ይሻላል መናፍቅ ከመሆን። ከባድ ነው፣ አይጣል ነው፣ ከባድ ነው። ይሄ ብቻ ይበቃናል። ስለ ቅዱስ ዮሐንስ መጥምቀ መለኮት በሶስት አባታችን አባ ሙሴ ገዳማዊ የደብረ ሲያት ገዳም አስቄጥስ ላይ ስለዚህ አባት አንዲት ነገር ልንገራችሁ። 45 ዓመት በብቃት ኖረ። እንስሳት መተው ሲቀርቡት ትክ ብሎ ያያቸዋል፣ ፍላጎታቸውን ያውቀዋል። ደህና ዋላችሁ። ምን ያደርጋል? ትክ ብሎ ያይና ሰው አይተን ፍላጎት እናውቃለን፣ እንኳን እንስሳ አሃ እርባቸዋል ማለት ነው ይልና ጸሎት አድርጎ ዝናብ ያዘንምላቸዋል። ህብቃት ማድረግ ደረሰ። አንዲት ችግር ነበረችበት። አልተማረም፣ ጨዋ ነበረ። ምን አላለም? ኧረ እንዴት ዋላችሁ? ምን አላለም? ተምራችኋል? ይሄ ሁሉ መናፍቅ የሚጫወትባችሁ ለምንድን ነው? ስላልተማራችሁ እኮ ነው። ለምን አንማርም? ተደራጁ ተማሩ ያለ ለዛ አይደለ? በቀደም ልጆች ጋር እየተማማርን በትክክል ማማተብ የሚችል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 90% የሚሆነው በትክክል ማማተብ ይችላል? አይችልም እኮ አይችልም እኮ። አልሰማችሁም? ባለፈው የነገርኳችሁን አታስታውሱም? በእርግጥ እናቶቻችን ከሆነ በየዋህነት ነው፣ እግዚአብሔር ይሰማቸዋል፣ ችግር የለውም። ሁለት የቀኛማችና የፊት አውራሪን ነገር አታስታውሱም? ፊት አውራሪ ሊቅ ናቸው፣ ቀኛማች ጨዋ ናቸው። እና ቀኛዝማች እንግዲህ እንደምታውቁት ይጸልያሉ። ሲጸልዩ የፈጠርከኝ ጊዮርጊስ አቤቱ ይቅር በለኝ ይላሉ። እኛው ሊቁ ይሰሟቸዋል፣ ዝም ብሎ ዳዊታቸውን ይደግማሉ። እና አንድ ቀን ሊዘብቱ ፈልገው እኛኛው ያልተማሩት አንተ ፊት አውራሪ ይሏቸዋል። አቤት እንዲያው እንደሱ መማር ሊቅ መሆን ምን ይረባል ምን ይጠቅማል አሏቸው። አይ ቀኛማች እንዲያው ቢቀር ጊዮርጊስን ፈጣሪ ከማለት ያድናል ብለው አሏቸው ይባላል። በየዋህነት ከሆነ ችግር የለውም። እያወቁ ግን ጊዮርጊስን ፈጣሪ ማለት ይገባል? ይሄ ቤተክርስቲያን ስርዓት አይደለም። ቅዱሳንን ስናከብር እግዚአብሔር ባከበራቸው መጠን ነው። እሱን ማስተዋል ይገባል። ማወቅ መማር ጥሩ ነው። ሰይጣን መጣና አመነኩሴ መስሎ በቤታቸው ሲገባ የሚገርማቸው እንስሳቱ አውቀው ደንግጸው ሸሹ። ገብቶ ያ መነኩሴ መሰለ ሽማግሌ መነኩሴ መሰለ ሰይጣን ምላቸዋል። አንተ አላቸው። አቤት ፈጣሪ ሲልህ የኔን ልጅ አግብተህ ኑር ይልሃል፣ ቆብህን ጣልና አግባ። እኔ መነኩሴው እንዴት እየነ ማግባ ሲላችሁ አንተ ሞኝ፣ እስቲ ብሉይ ኪዳን ተመልከት። ቅዱስ ዳዊት አላገባ? አብርሃም፣ ይስሐቅ፣ ያዕቆብ ደጎቹን ሁሉ እየጠራ አለው። አራ ለካ እውነትህን ነው ብለው አባ ሙሴ ውልቅ ብለው ወጥተው ወደ ጋብቻ ከ45 ዓመት ብቃት በኋላ ያ ሰይጣን የመሰለ መነኩሴ ታመምኩ ብሎ ሞተ። ቀብረውት ዞር ሲሉ ተነው ሄደ። አውሎ ነፋስ መጥቶ ማጅራታቸውን መጥቶ ጣላቸው። ቀና ቢሉ እንደገና ሌላ ሰይጣን ያ አህያ የጫነ መንገደኛ መስሎ ሩቅ ቦታ ወስዶ ጥሏቸው እንደገና መጣ። ሊበሉ ቢሉ አፋቸው መረረ። ከገነት ነበረ ምግብ የሚመገቡ ከብቃት የተነሳ። መጨረሻ ላይ አንዲት ሴት መነኩሴ ያገኙ። የቺ ሴት መነኩሴ ምን ሆነ ነው ስትላቸው ችግራቸውን ሁሉ ነገሯት። አዘነች። ወስዳ ምግብ አበላቻቸው። ለምን እኔን አታገባኝም አለቻቸው። ምንድናት ብለናል? ምን መነኩሴ ሰይጣን ናት እንጂ መነኩሴ መስላ ይሻላል አላት። አንዴ ፈተና ውስጥ ገብቷል። አዎ ግን እኔን የምታገባኝ ሀብታም ስለሆንኩ እምነትህን ለውጠህ አይሁዳዊ መሆን አለብህ። የሥላሴን የእግዚአብሔርን ሶስትነትና የክርስቶስን ሰው መሆን መካድ አለብህ አለች። ካደ እና ላግባ ብላ ወስዳ ተራራ ላይ ስትደርስ ወተወለጠት በቅድሜው ይላል። ፊቱ ላይ ተራራ ላይ ብቅ ብላ ብትለወጥ ያ ጥርሱን ያገጠጠ ለካ ጸላይ ሰናያት ነው።
አሁን የመጨረሻውን ይቅርታ ማታገኝበትን ኃጢያት አሰራው ፈጣሪን ካድክ ከዚህ በኋላ ይቅርታ አገኛለሁ ብለን እንዳታስባል ልብ በሉ እንግዲህ ከባድ ኃጢያት ነው ከባድ ግን እኒ ቅዱስ ሰው ባለመማራቸው በየዋነት እዚህ ሁሉ ኃጢያት ውስጥ ገቡ መጨረሻ ምንድነው ያደረጉት መሬት ላይ እያለቀሱ ተንከባለሉ ደም አለቀሱ ካዘናቸው ብዛት አፈሩን እያነሱ ወዳይናቸው ቢረጩት ካይናቸው እየተዋሃደ ጭቃ እየሆነ ይወጣ ነበር እግዚአብሔር አዘነላቸው ያቺ የደቂቃ ንሳ የኋላውን ተጋድሎ መልሳ መጣችሁ እግዚአብሔር እኮ ውለታ የሚረሳ አምላክ አይደለም መልአኩን ላከላቸው ደጉን መልአክ ሙሴ ሙሴ አላቸው አቤት ጌታ ያሉ ተሃድገ ለከ ኃጢያትከ ምንድነው አማርኛው ኃጢያት ተሰረየልህ አላቸው በደቂቃ ልዩነት አይ ስለ ሥላሴ ምስጋና ይሁን ይቅር አላቸው ደስ አላቸው ከሰባት ቀን በኋላ ከቅዱሳን ማህበር ተደመራል አላቸው በሰባተኛው ቀን የደብረ ቀለሞኑ ታላቅ ጻድቅ አባ ሳሙኤል መጥተው ቀብረዋቸዋል አባ ሙሴን አንድ እንማር ሁለት ተስፋ እንቁረጥ አያችሁ ሥላሴን ከካዱ በኋላ ተስፋ ሳይቆርጡ ምን አሉ ንስሐ ገቡ በደቂቃ ለቅሶ ምህረት እግዚአብሔርን አገኙ እግዚአብሔር በእውነት በረከታቸውን ያሳድርብን ኢትዮጵያው አባ አንበስ የዚያን ቀን ነበሩ አባ አንበስ ምናነሳላችሁ አንድ ትልቁ ነገር በነገራችሁ ላይ ደብረ ሐዘሎ የሚባል አፋር ታውቃላችሁ ከኤርታሌ አልፋችሁ ሄዳችሁ ዛሬም አንበሳ ነው የሚጠበቀው ዛሬም ስውራን አሉበትና ኤርታሌ ካለፋችሁ በኋላ የሚገኘውን ገዳም ያቀኑት አባ እሷም መብራት ወደ ላይ ብታረጋት የቀና እየጨለመ ሲሄድ ላይ ነው እየተቸገርኩ ስለሆነ ወደ ላይ ይሻል እንደሱ ይሻላል ደህና ዋላችሁ እንዳትተኙ አደራችሁን ደብረ ማን አልኩኝ ሐዘሎ አባ አንበስ ትራንስፖርት ሲፈልጉ ባጃጅ አይደለም ታክሲ አይደለም አውሮፕላንም አይደለም አባዱላም አይደለም ምንድነው አይሩፍ ነው የሚሉት ምን ማለት ነው አይጉዳችን ምን ማለት ነው እንዴት ዋላችሁ ምን ማለት ነው አይሩፍ ጣራው ከፍ ያለ ትርጉሙ ነው ትርጉሙ አይታወቅም ማለት ነው አይጉዳችን አባዱላ ምንድነው ትርጉሙ አባዱላ ነው ዱላ ነው ለምን መሰላችሁ ይሄን ማንሳት የፈለኩት እንደዚያ ብላችሁ ስትጠሩ እንደው ምን ማለት ነው ብላችሁ አትጠይቁም ትርጉም ከሌለው ለምን ትጠሩታላችሁ በዚያ ማታውት አባታችን አባ አንበስ ትራንስፖርት ሲፈልጉ አንበሳውን ና በርከክ ይላል ቁጭ ዘይጽያን ዘልፈ ዲበ አንበሳ መፍሪ ይላቸዋል እግዚአብሔር በእውነት ለኛ ትራንስፖርት የሚሆነን ግድ የለም መኪናውን እንጠቀም አንበሳ እንኳን አንበሳ ላይ መጫን አንበሳ ማየት የሚሆንልን አይመስለኝም ግንሳ እምነት ግን እንዲህ ያለ ጸጋ እንደሚሰጥ እንድታውቁ አደራላለሁኝ እግዚአብሔር አምላካችን የጻድቁ የአባ አንበስን በረከት ያሳድርብን የዚያን ቀን ቅዱስ ዲዮናስዮስ ነበትንከል ዲያቆን ሌሎችም አባቶቻችን አመታዊ በዓላቸው ተከብሮላቸዋል መስከረም 3 ቀን አንዲት ሁለት የረሳናቸው እናቶቻችን አንደኛዋ እናታችን ቅድስት ልዲያ ሊ አይደለም ልዲያ በሐዋርያት ሥራ 16:24 አካባቢ የምታገኙት የእግዚአብሔርን ቃል የምትሰማ ደግ ሴት እናታችን ልዲያ ሁለተኛ ቅድስት ፌቨን እህቶቻችን ቤተክርስቲያንን ሁሉ መከራ ስታሳልፍ በእውነት አንዲት ፌቨን እቺ ቤተክርስቲያን የላትም ወደ ቅዱስ ጳውሎስ ሂዳ የምትናገር ሱባኤ ገብታ ለቤተክርስቲያን የምታለቅስ አንዲት ሴት የለችም በእናንተ መካከል ቅድስት ፌቨን ከክርንክራውስ ቤተክርስቲያን ከሮሜ ተነስታ ቆሮንቶስ ሂዳ ቅዱስ ጳውሎስ የታሰረበት ቦታ ደርሳ ችግሩን አስረድታ መልእክት ሀበ ሰባ ሮሜን አጽፋ የመጣች እቺ ቅድስት እናት ፌቨን አይደለም ፌቨን አይችናት እግዚአብሔር እንዴት አከብራት እንዴት ያለች የተመሰገነች ዛሬ በሷ ስም ትኮሪያለሽ አለ አይደል ዘመናዊ ስም ይባላል አላህ ለምሳሌ እና አዳነች ምናምን ይባል ስም የባላገር ስም ይባላል አለ እስቲ አምጡት የባላገሩን ስም ታደለች አስናቀች ሙቀቴ ምናምን እንዲያም ሲላዋክባ ምናምን የሚባል ስም ሞልቷል
ዘመነኛ ስም እንዴት ያለ ነው? ሜሪ አንተ ስሚኝ፣ ሜሪ ስትባይ ማርያም እየተባለች መሆኑን እንዳትረሺው። በእናንተ ቤት ሜሮን ተቆላመጠ ተብሎ ነው ቤቲ ይባላል። ምንድነው ቤቲ? ማርቲ፣ ፌቬን፣ ፌቪያስ ሲቆላመጥ አሁን ስለጨነቀን ባለፈው ጓደኛዬ ስም አውጣ ለልጄ ግን የማይቆላመጥ አድርግልኛል። ምክንያቱስ ሲቆላመጥ ትርጉሙ ይጠፋል፣ ይበላሻል። ጦሮን ያውቀላለው ዮሐና በላት አልኩት። እስቲ ዮሐናን አቆላምጡ። ዮሐኒ አይደል? ችግር የለውም ትርጉሙን አያጠፋውም። ምን ችግር አለው? አያችሁ ማይቆለመጥ ሃና ምን ይቆላመጣል? እሱ የእናንተ ነው። ምክንያቱም ሃና ሲቆላመጥ አይደለም። ታው እንጂ እኛም እኮ ትንሽ ዘመነኛ ነገር እናውቃለን። ሃኒ ሲጀመር ማሬ የሚለው በእንግሊዘኛ ነው አይደለም እንጂ የሃና ቆልምጫ አይደለም። እና ቆላምጥ ካላችሁ ሃኒ ነው የሚሆነው። እሱ ደግሞ አልተለመደም። ስለዚህ ሃና ሲቆላመጥ ሃኒ አይሆንም። ዮሐና ግን ናላልቶ ስለሆነ ዮሐኒ ሊሆን ይችላል። እና እናታችን ቅድስት ፌቬን በስም ብቻ ሳይሆን በግብር እንምሰላት ነው። የእናቶቻችን በረከት ይደርብን። በአራት ዮሐንስ ወንጌላዊ ተወለደ። ዘብዴዎስና ማርያም ባውፍሊያን ዮሐንስ ወንጌላዊ እስከ መስቀሉ የታመነ አንተ ወንድሜ በካህናት በዲያቆናት በሰንበት ተማሪ በጳጳሳት እያመካኘ መንገድ ላይ አትቀር። እስከ መስቀሉ እንሂድ፣ በሞቴ እስከ መስቀሉ እንሂድ። እግዚአብሔር አብሮን ይሆናል። ድንግል ማርያምን ማግኘት የፈለገ እስከ መስቀሉ ድረስ መሄድ አለበት። ይሄ ቅዱስ የተወለደ የዚያን ጊዜ ነው። መስከረም 4 ቀን ነው። ሌላ ደገኛው አቡነ ሙሴ በቃና ዘገሊላ ሰርግ ሲደረግ የሰርጉ ባለቤት ዶኪማስ ልጁን አብርስቅላን ሲድር ዮስጦስ ሙሽራው ሲሆን ከዮስጦስና አብርስቅላ የተወለዱ በጌታችን እጅ ከተባረኩ አንዱ የሆኑት አቡነ ሙሴ የድባው እስራኤላዊው የኢትዮጵያ ሁለተኛው ጳጳስ በ321 ዓመታቸው ነው ወደ ኢትዮጵያ ጳጳስነቱ ተሾመው የመጡት። እድሜ ጸጋ ክብር በረከት ሀብት ረድኤት የተሰጣቸው አቡነ ሙሴ ዘድባ በጌታ እጅ የተባረኩ ገና በማይለ ስብከቱ ሳይሰቀል መድኃኒታችን ገና አቡነ ሙሴ እድሜያቸውን ሁሉ ያገለገሉ ለበጎ ነገር የታመኑ ደግ እግዚአብሔር ሰው ናቸው። በእውነት በረከታቸው ይደርብን። ኢያሱ ወልደ ነዌም የዚያን ቀን ዓመታዊ በዓሉን አክብረናል። የእስራኤል መድኃኒት የተባለ ቅዱስ ኢያሱ እና አባ መቃርስም የዚያን ቀን ነበሩ። በአምስት የመጀመሪያው ትልቅ በዓል አቡነ አሮን መንከራዊ ናቸው። ዘመቄት ዘደብረ ዳሬት ወይም ዘደብረ ቀጢን አቡነ አሮን መንከራዊ። እስቲ ወንድሜ እስኪ እህቴ አንድ ቁም ነገር ልንገራችሁ። በሃይማኖት ምክንያት ተከሰው ከንጉሱ ሰይፋረድ ዘንድ ቀረቡ። ጻድቁ አቡነ አሮን ገረፋቸው፣ ደማቸውን አንጠፈጠፉት፣ ከአቋማቸው አልተዛነፉም። መጨረሻ ላይ ምን እንዳደረገች ታውቃላችሁ? ልብሳቸውን በሙሉ ገፈፏቸውና ሀፍረተ ስጋቸውን የሴት መነኮሳያትንም የወንድ መነኮሳትንም በአደባባይ በዚህ መካከል ልብሳቸውን አራቆቷቸው። ንጉሱ ምን አላቸው? እናንተ መነኮሳት እፈሩ አላቸው። አንተ እፈር በእግዚአብሔር ፊት ራቆትህን የምትቆም። እኛማ በፍላጎት ብናደርገው ነውር ይሆንብን ነበረ፣ ግን አንተ በግድ ስላደረግከው ክብራችን ነው። ጌታ በቀራንዮ ራቁቱ እንደተሰቀለ አስበን እንችለዋለን። በዚያውስ ላይ የኛን ገለጥከው እንጂ አንተስ በተሸፈነው ተሸክመው አይደለም የምትዞር። አዲስ እንግዳ ነገር አይደለም። ሁሉም ሰው ላይ ያለ ፍጥረት እኮ ነው። አዲስ ነገር እኮ አይደለም። እግዚአብሔር በተፈጥሮ ሸፍኖታል። ሰዎች አስገድደው ቢገልጡት ለገላጩ ነው ነውር የሚሆንበት። ወደን ብንገልጠው ለኛ ነው የሚሆነው። እህቶቻችን በተለይ በምንም ተአምር ጡት እንዲታይ አታድርጉ። በምንም ተአምር የፈጣሪ መርገም እንዳያድርባችሁ አደራችሁ። ከዚህ ከአንገታችሁ በታች እና ከዚህ ከባታችሁ አካባቢ በላይ ከተገለጣችሁ ፍርድ በእናንተ ላይ ነው። ተናግሬያለሁ። ይሄ ዘመናዊነት አይደለም፣ ትልቅ ድንቁርና ነው። ዘመናዊነት ምንድነው ካልሽ ነይና እንጨዋወት። ምን እንደሆነ ነግርሻለሁ።
ፈረንጅ ሲሰለቸው የጣለውን ጨርቅ ያመጣሽ አገር አታበላሽ ባክሽ ይቅርባችሁ ወንድሞችም ቢሆን ያ እንደው በኋላ አካባቢ ማይታ አካላችሁን አትግለጡ እንደው ሱሪያችሁን ከፍ ጠበቅ አድርጋችሁ ነው ሸባ አድርጉት እስቲ ነገረ ቀደም ቀበቶ አላችሁ ለመሆን እንዴት ዋላችሁ ቀበቶ አላችሁ የእውነት ስንተኛው ቀዳዳ ላይ ነው ያለው ቀበቶ አታጠብቁትም እኮ ጭንቅ ይለኛል ትላለህ የስንፍና ምልክት እኮ ነው ጠበቅ አድርገው አንቺ ሞገብሽን ሸባ አድርጊው በውስጥ ታጠቁት አሉ እኮ ቀድሞ ምናውቃቸው እህቶቻችን በውጭ እንደናንተ ዘመነኛውን ነገር ጣል ያደርጋሉ በውስጥ ግን ሸባ አድርገውታል ወገብ ቀጥ ይላል እኮ ሰነፉላ እናቶቻችን እኮ 24 ሰዓት የሚሰሩ ወገባቸውን ሸባ አድርገው ነው አንቺ በ20 በ30 አመት ትደክም ያለሽ እናትሽ በ70 በ80 አትደክምም ለምን ወገቧን ሸባ አድርጋ ነው የምትኖረው እሱን ማሰብ ያስፈልጋል አቡነ አሮን ይህንን ግፍ ቻሉ አሮን መንከራዊ የተባሉ ፀሐይን አቁመዋል እንዲያውም አዋሽ ወንዝ በስደት ሲላኩ ለስደት ሄዶ 500 ደቀ መዛሙርት ቀብረውን የተመለሱ ሲመለሱ የሳቸው ተማሪ አባ አብሳዲ የሚባል ደግ ሰው አለ አባታችን ይለዋል አቤት ልጄ የዛሬ 7 አመት ተሰደን ስንመጣ ወታደሮቹ ሲያዳፉኝ እኮ አዋሽ ወንዝ እዚህ ላይ እኮ ነው ዳዊት የወደቀ ይለዋል አራ ልጄ እስቲ መቋሚያውን አምጣው ሆነልት አራ አባታችን 7 አመቱ ነው ይላል ዝም ብለህ አምጣማ አይ አባታችን አረጀ መሰል ምን ሊያረግ ነው ይላሉ ተማሪዎች ስድድ አድርጎ አንቺ ወንዝ የሰው ንብረት መልሽ ሳብ ያደርጉት በመቋሚያው ጫፍ የማሂደሩ ማንጠልጥያ ወጣ እስቲ አውጣው አሉት ዳዊቱን መሰስ አድርጎ አውጣው ብራና ነው ይሄ ውስጥ ያሉት ግልጥ ቢያረገው ቀለሙ ያብረቀረቀ ውሃ አላራሰው ጭራሽ የእግዚአብሔር ንቅ ምን አሉ አሮን መንከራዊ ድንቅ አድራጊው አሮን አሏቸው በረከታቸው ይደርብን አሜን የዚያን ቀን አጼ ልብነ ድንግል አይ እዚያኛው ጉባኤ በዜማ ብለን ነበር እዚህ ግን ይቅርብኝ ብዙ የተማረ ሰው አለ መስል ያሾፉብኛል እንዴው ዓለሙ ያየ ብገባ በጥሬ ዘር ልበል አይ ተው መሳቂያ ልታረጉኝ እንዳንተማ ችግር የለውም ስለማታውቁ ባበላሽው አሉ በዚህ የሚያውቁ መምህራን እኮ አይ ዝም ብሎ አሁን አላቅሙ ገባ ነው የሚሉኝ አላዋቂ ሳሚ ምን ይለከልካል ይላባላል እዚያች ግን ያው ዞር ብያይቼ ዜማ ሞክራለሁ ሊቃውንት አሉበት ግን ያው አድባለሁኝ ዝም ነው አጼ ልብነ ድንግል ጥፋት አጠፉ መጀመሪያ ቅዱስ ሰው ነበሩ ኋላ ጥንቆላ የሚወዱ ሰዎች መተው አሳሳቷቸው እግዚአብሔር ተቀየመ እመቤታችን ሲወዷት አትጠይቁኝ የሳቸውን ጸሎት ዛሬ ስንጸልዩ እንባ በጉንጫ ያፈሳል የሳቸው ድርሰት በደሉ አጠፉ ግራኝ አህመድ መጣና ሀገሪቱን ሙልጭ አድርጎ 15 አመት በላት አንድ እውነት ልንገራችሁ አሁን ምን ሰራው ሁሉ ያኔ ልብነ ድንግል ስደት ከመምጣቱ በፊት እሳቸው ሰራዊቱና ህዝቡ ሲሰራው የነበረው አሁን ኢትዮጵያውያን እየሰራ ነው ያው እንግዲህ ግራኝን እንዳይልክብን ያስፈራል ምክንያቱስ እንደውም አንዳንዶቹ ያን በዚያ ማዶ ነው ፎካሪውን ዳግማዊ ግራኝ ይያሉት አይደለም እሱ አይደለም ዳግማዊ ግራኝ ሌላ አለ ይሄ እንኳን መንገድ ጠራጊው ነው ተውት ይሄ ዝም ብሎ ገና ቀን የሰጠው ቅል ድንጋይ ይሰብራል አይነት ነው እንጂ እንደው ወንድሜ አንድ ጎረምሳ ብንልክበት ብቻውን ብታገኘው እንዴት ታገላብጥልን ነበር እዚያቻች ሚዲያውን ይዞ ድዛውጋውን ይለፈልፋል ሙያ ያለው ይመስል እናውቃለን ማን እንደሆነ እሱን ተውት መንገድ ጠራጊ ነው ሌላኛውን ነው የምንፈራ እሱን አይደለም ግራኝ መጣ ኋላ ገባቸው ደብረ ዳሞ ሄደው ሱባኤ ገቡ አለቀሱ ንስሐ ገቡ ተጸጸቱ የእርቅ ምልክት እግዚአብሔር 5 ድርሰት ገለጠላቸው ወላዲተ አምላክ ይሄው ምንድነው ብትሉ ተፈሲ ማርያም ዘዘወትር ዛሬ ካህናት ሌሊት ሁሉ ጊዜ የሚጸልዩት ተፈሲ ማርያም ለአዳም ፋሲካው ይሁድ በዘመነ ትንሣኤ በዕለተ ሰንበት የሚጸልየው 2 ሶስተኛ ለኖህ አመሩ ለአሮን በትሩ ለጌዴዎን ጸምሩ ለሰሎሞን መንበረ ክብሩ ለፍሬ ስብሐት መጾሩ ፍሬ ስብሐት ማን ነው ትለኝ እንደሆነ መድኃኔ ዓለም ነው ይላሉ መተርጉማን የፍሬ ስብሐት መጾሩ ይላል ለኖህ አመሩን ደረሱ አራተኛ ከስብሐተ ፍቁር እኩሌታውን ስደት የሚለው የስብሐተ ፍቁር ማጠቃለያቸውን በኋላ እንለዋለን 5ኛ ድርሰት መልካ ኤዶም ነው
ታዲያ አንዳንዴኛ ቤተሰብ ነው ያለ መልካ አይዶም የደሃ ጸሎት ነው ይላል። አንተ ደንቆሮ ንጉስ ነው የደረሰው ምን ደሃ ትለኛለህ? የደሃ ጸሎት አይደለም መልካ አይዶም የቅድስና ጸሎት ነው። እመቤታችን ጋር የሚያገናኝ ጸሎት ነው። ይሄን ደረሱ። መጨረሻ ላይ እንዲህ ሲሉ አለቀሱ። በእንተ ፍቅረ አብ ወወልድ ወመንፈስ ቅዱስ ኬንያ እስእለኪ ማርያም በሃሌሉያ ሐዘና ስምኢ ወብካያ ለሀገሪትነ ኢትዮጵያ። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ኬንያ ጠቢብ ዓለምን በጥበብ ስለፈጠሩት በሐሌታ ምስጋና ያመሰግንኩ እመቤቴ እለምንሻለሁ የኔን ኃጢአት ትተሽ የኢትዮጵያን ሐዘንና ለቅሷን እባክሽ ተመልከች ብለው ቢያለቅሱ እመቤታችን መጣ ታርቄሃለሁ በስጋ እንደተሰቃየ ትሞታለህ በነፍስ ከጻድቃን እደምርሃለሁ ሀገሪቱንም ስላንተ ልመና አታደጋታለሁ በልጅ በገላውዲዮስ እጅ አድናታለሁ ብላ እሳቸው መስከረም 5 አርፈው ገላውዲዮስ መስከረም 6 ነግሶ ግራኛ አመድን አጥፍቶ ሀገሪቱን ሰላም አድርጓታል። በረከታቸው ይደርብን። እናታችን ቅድስት ሶፊያ በሰማዕትነት ያለፈችው የዚያን ቀን ልጆቿ አክሶስናና በርናባ የሚገርማችሁ የእግዚአብሔር ጥበብ እኮ እናቲቱ ልጆቹን ለማስፈራራት መኮንኑ ምን አለ ግረፏት ደማና ፍሱ አለ። ልጆቹ እንዲፈሩ እኮ ነው። ሊገርፏት ሲሰለፉ መላእክት መተው ቀጥ ማን ያህል ህፃናቱ አንዱ መልአክ ወስዶ እናታችን ቅድስት ሶፊያ ላይ ክንፉን ጣል ገራፍ ይላል። ማንን ነው የሚመታ? የመላኩን ክንፍ ገርፎ ጨርሶ ቢያዩ ምንም ነገር የለም። እነዚህ ህፃናት ደስ አላቸው። በዚህ ምክንያት እነሱም ለሰማዕትነት በቅተዋል። እናታቸውን ምላሷን ቆረጧት። እያቃጠሏት እየገረፏት እግዚአብሔርን እየደጋገመች ታመሰግናለች። እግዚአብሔር እንዳይመሰገን ምላሷን ቆረጧት። ቅዱሳን ስጋዊ ምላስ ምን ያደርግላቸዋል? ምላሷ ተቆርጦ እግዚአብሔርን ማመስገን ቀጠለች። በዚህ ምክንያት ተበሳጭተው አንገቷን በሰይፍ ቆርጠዋታል። ቅዱስ ማማስ ታላቁ ሰማዕት ዓመታዊ በዓሉ ነበረ። አቡነ መልካ ክርስቶስ ዘግሸቅ ሚላቸው ታላቁ ጻድቅ አቡነ መልካ ክርስቶስ ኢትዮጵያዊ ዓመታዊ ረፍት በዓላቸው ነበረ። በስድስት ታላቁ ነብይ ኢሳይያስ ልዑለ ቃል አይደግሰው አይ ነብይነት ታላቅ ነብይ ዛሬ ያ ክፍታፍ ነብይ ነኝ ሲል ኢሳይያስን ሳስቡ አንጀቴ ርር ይላል። አንጀት ያራል። ልዑለ ቃል ቅዱስ ኢሳይያስን ያክል ማን እፌኑ ሀበ ህዝብ እስራኤል ወደ ወገኖቼ ማንን ልካለሁ ሲለው እኔ ከንፈሮቼ ረከሱ ነው ያለው ብሎ ከንፈሩን ሱራፊ ቀድሶት ወጥቶ ናሁ ድንግል ትጸንስ ብሎ የተናገረ በአራት በአምስት ነገስታት ዘመን ትንቢት የተናገረ መጨረሻ ላይ ምናሴ ጣዖት ቢያቆም አንተ ስተት ነው ብሎ ትንቢት ተናግሮ ገስጾት በእንጨት መጋዝ ከራሱ እስከ እግሩ ሰንጥቆታል። ስለ እውነት የሚሞትላት ዛሬ ማን ይሆን? በነገራችሁ ላይ የእሁዱ ሰልፍ ላይ ደስ ብሎናል አይደለም? የክርስቲያን ጠባዩ ይሄ ነው። ግን እዚህ ስለተሰለፍክ አዲስ አበባ ያልተሰለፉትን አትንቀፋቸው። ይሄ የክርስቲያን ስራ አይደለም። ማህበረ ቅዱሳን እንዲህ ነው፣ ማህበረ ጽዮን እንዲህ ነው አትበል። አርፈ ተቀመጥ። የራስን ስራ ሌላውን የምትነቅፍ አንተ ማን ነህ? ምኑን አውቀው? ዝም በል። ተሳስተው ሊሆን ይችላል። ነገር ግን ስተትም ካለ ዞር ብለን የምንነጋገረው እንጂ በአደባባይ አይሆንም፣ ደስ አይልም። እርስ በርስ ተነቃቅፈን ይሆናል። ጠላት አሰብስፎ እየጠበቀን አይሆንም። እኔ ይሄንን እንሰብ እግዚአብሔር ደፋር መሪ ኢሳይያስን የመሰለ ቆራጥ መንፈሳዊ መሪ እስኪሰጠን ድረስ በትዕግስት እየጸለይን መጠበቅ ከኛ ነው የሚጠበቀው። ታላቁ ነብይ ቅዱስ ኢሳይያስ የዚያን ቀን ዓመታዊ በዓሉ ነበር። በረከቱ ይደርብን። ማርገላውዲዮስና ክብረን አባ ሳሙኤል ዘዋልድባ ፍልሰታቸው ወደ ደብረ አባይ ፍልሰታቸው የተደረገበት ነው። ታላቁ አባት ስለመሸብን እንግዲህ ታሪክ ትተን ስማቸውን ብቻ እንጠራለን ማለት ነው። ዛሬ በሰባት ዓመታዊ በዓላቸውን ያከብርናቸው የመጀመሪያ የተዋሂዶ አባት ቅዱስ ዲዮስቆሮስ። እንዳትረሱ መጽሐፍ ምንድነው የሚለው? ሰላም ለዲዮስቆሮስ ሃይማኖተ ንጉስ ዘተሳለቀ በንጉሱ ሃይማኖት ላይ ተሳለቀ ይሏል። አይ ዛሬ እንሳለቅበት በንጉሱ ሃይማኖት። ንጉሳችን ዛሬ እንዴት ያለ ነው? መናፍቅ። የሱ እምነት የማን ነው? የሰይጣን። ሃይማኖተ ንጉስ ዘተሳለቀ ተዋሂዶተ አምላክ ወሰብ አመለክሊ ነፈቀ ይላል። ተዋሂዶን ሲነቅፍ ተሳለቀ ቅዱስ ዲዮስቆሮስ። ያስተጻንህየ እላሃለው ደቂቀ ዘተነጽየ እምነጽህሙ ወማሰናኒው ዘወድቀ
ፍሬ ሃይማኖቱ ፈኖ ብሔረ ርሁቅ ይላል መጽሐፍ። በእኛ እምነት አላመንክም ብለው ምን አደረጉት? ጥርሱን በድንጋይ ቀጥቅጠው አረገፉት። ጽህሙን እንዳለ ነጭተው ደም በደም አደረጉት። ጽህሙን ከነቆዳው ነጩት። ቅዱስ ዲዮስቆሮስ ምን አደረገ? ያችን በጨርቅ በሰበን ጥቅልል አድርጎ ደቀ መዝሙሩን ጠርቶ መቃርስ ዘሀገረ ቃው ይባላል ታላቅ ሰማዕት ነው። እሱም ሄድና ለእስክንድርያ ሰዎች እንዲህ በላቸው። እስቲ አብራችሁ በሉ። ዛቲ እቲ ፍሬ ሃይማኖት በሉ እስቲ። የሃይማኖት ፍሬ እቺ ናት እኮ ወገኖቼ፣ እቺ ናት የሃይማኖት ፍሬ አላቸው። ታዲያ በእስክንድርያ መብራት ሲጠፋ የቅዱስ ዲዮስቆሮስ ጥርስ ትቀመጣለች መቅረዙ ላይ። ቤቱ ብርሃን ይሆናል፣ ጥርስ ያበራል። ዝም ብለህ እዚህ ዴንታል ምናምን ዴንቲስት ምናምን እንደምታስለካው ወርቅ ጥርስ ይላል ደግሞ ሲሞኝ ወርቅ ነው እንዴስ? አቤት ውሸት! ወርቅ ነው እንዴ? አይደለም፣ ሙሉ አርቲፊሻል ነገር ነው እንጂ ያን የሚያክል ወርቅማ እውነት በ2000 በ5000 የሚገኝ ቢሆን ተሰልፈን ነበር የምንገዛው። ወስደን እዛ ወርቅ ቤት እንሸጠው ነበር በ20000። ያን የሚያክል ወርቅ አሁን እንዴት ይገኛል? የቅዱሳን አባቶቻችን የወርቅ ጥርስ አይደል ነበረም፣ የብርሃን ጥርስ ነበረ። ለምን? የሃይማኖት ፍሬ ነው። ቅዱስ ዲዮስቆሮስ በጉባኤ ከለባት እምቢ ብሎ ወጥቶ መናፍቃንን አልቀበልም ብሎ መከራ ተቀብሎ በጋግራ ደሴት አርፏል። የእስክንድርያ 25ኛ ፓትርያርክ ነው። ቅዳሴ ያለው እምቅድመ ዓለም ወስከለ ዓለም ሀለው እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ እምቅድመ ጎጽባ የሚለውን እስቲ አንብቡት። ይስማ ሰማይ ይላል። ማን ይስማ? ደህና ዋላችሁ። ማን ይስማ? ወታጽም ምድር ማን ታድምጥ? ወይደንግጹ መሰረታተ ህምዝ ይላል። የምድር መሰረቶቹ አይደንግጡ ይላል። እግዚአብሔር ስም ሲጠራ ረቂቅ ነው እኮ። የአባታችን የቅዱስ ዲዮስቆሮስ ቅዱስ ያሬድ ከቅዱስ ዲዮስቆሮስ ነስቶ የዘመነ ትንሣኤ የመጨረሻ መርገፉን ስትመለከቱት ፍጹመ ንጉሠ ሰቀልዎ ኮነንዎ አይሁድ ተካፈሉ አልባሲሁ አራሰ ገራት ወኮርው ወርሶ በእለት ረገዝው ወገቡ በኩናት። ከቅዱስ ዲዮስቆሮስ ነው ቅዱስ ያሬድ የወሰደው። ሌላ ታላቁ አባ ሳዊሪያኖስ ዘሀገረ ገብላ ምጽዋት ወዳጁ አባ ሳዊሪያኖስ አንዲት ነገር ልንገራችሁ። በእምነት ነው እሱ የገባበት ገብላ ሃይማኖት አበው አስቀሎና ይላታል። ገብላ ወይ ማስቀሎና ላይ መኮንኑ ሰይጣን በልጁ ላይ አደረና ምን ይለዋል? ከልጅህም ወጣ ሳዊሪያኖስን ከሀገር ስታባረው ነው አለው። ዛሬ መሪዎቻችን እንዲብላቸው መቼም አባቶቻችን አባረው ነው የሚጨርሷቸው። መኮንኑ መጣና አባቴ ሳዊሪያኖስ ቸርነት ያገኘኝ ሰይጣን በልጄ ላይ አድሮ ሳዊሪያኖስ ካልወጣ አለቅም እያለ እባክህ ልጄን ፈውሳት አለው። ለዚያ ከንቱ ፍጥረት እኔ አልደክምለትም ብሎ ቅዱስ ሳዊሪያኖስ ደብዳቤ ጦማር በርስቲ ምንድነው አምሃርኛው? ዛቲ ጦማር ዘተፈኖት ማህባባ ሳዊሪያኖስ ኤጲስቆጶስ ዘገብላ ትብጻሕ ሀበረኩስ ዲያብሎስ። ይህች ደብዳቤ ስትደርስ በጌታዬ በኢየሱስ ክርስቶስ ማዝዣለሁ ብን ብለህ ጥፋ፣ እንካ ይህን ደብዳቤ ወስደህ ልጅ ስጣት አለው። ደብዳቤው ገና ከሩቅ ሲመጣ ብን ወጥቶ እንኳን አባቶቻችን ደብዳቤያቸውን አይችሉም። ለምን? በሃይማኖት በምግባር የጸኑ ናቸዋ። በእውነት በረከታቸው ይደርብን። ሌላ እናታችን ቅድስት ሐና ዛሬ ዓመታዊ ልደቷ ነው። የድንግል ማርያም እናታችን ቅድስት ኤልሳቤጥ ዛሬ ረፍቷ መታሰቢያ ነው። የክፉውን አምሽቶ ሊመጣ ነው ሲያስጮህን ቆይቶ። ሌላ አጋቶን ጴጥሮስ፣ ዮሐንስ አሞንና እናታቸው ራፊቃ ስንክሳር ታሪክ የጻፈላቸው ሰማዕታት ዓመታዊ በዓላቸው ነው። ዛሬ ትልቁ የመጨረሻ በዓል የኢትዮጵያ ንጉሠ ነገሥት በጎንደር ላይ ከነገሱ ነገስታት መንግስታቸውን ተተሄዱ ሶስተኛው ንጉሠ ነገሥት መጀመሪያ አጼ ዮሐንስ ጻድቁ፣ ከዛ አዲያም ሰገድ ኢያሱ፣ ሶስተኛው መጨረሻው መናኔ መንግስት አጼ ተክለ ሃይማኖት። 7 ከ44ቱ 7ቱን የሰሩ ለምሳሌ በአታ የሳቸው፣ ዮሐንስ ወልደ ነጎድጓድ የሳቸው፣ ቂርቆስ የሳቸው ነው። አባጃሌ ተክለ ሃይማኖት በሳቸው ፈቃድ የሰራው ደጃዝማች ወንደሰን ነው። የጨጌ ቤት ነገር አትርሱ። አባጃሌ ተክለ ሃይማኖት የተሰራ በጨጌ ቤት ርስት ነው። ዛሬ ጨጌ ቤት እንኳን ያባጃሌ ርስቱን ባለቤትነቱን ማጥቶ እንደምታውቁት ያው የማን መጫወቻ እንደሆነ ታውቃላችሁ። አንድ እውነት ልንገራችሁ፣ ጨጌ ቤትን መስጊድ ሊያደርጉት እየተሯሯጡ ነው።
ደህና ዋላችሁ። ጨጌ ቤት ማለት መንበረ ጵጵስና ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና ነው። ከአባጃሌ በስተደቡብ ያለው ክቡ ቤት እስላሞች የሚኖርበት መንበረ ጵጵስናችን ነው። መስጊድ ሊያደርጉት አርብ እየሰገዱበት ነው። እሺ እነማን እንደሚያደርጉት ከፈለጋችሁ ነግራችኋለሁ፣ ግን ስሙን የማያደርግላችሁም። አዎ ለሃይማኖታችሁና ለርስታችሁ ተዋጉ። የድሮ ይበቃል። አይናችን እያየ ጥሩ አይደለም። መናኔ መንግስት ተክለ ሃይማኖት ዙፋኑን እንደ ጨርቅ ጥለውት ዋልድባ ገብተው ሰቋር ተቀብረዋል። ንጉስ እያለው እዚህ ፋሲል ግቢ ውስጥ እሾ ነበረው ገባቸው ላይ ታጥቀው የሚኖሩት ሰምተኛል። ምንድን ነበረ? አዎ ታዲያ ለፍርድ ዙፋን ላይ ቁጭ ሲሉ ደምና መግል በእግራቸው ጠብ ጠብ ሲል መኳንንቱ አዩ። ከፍቶ ቢያዩ አካላቸው ውስጣቸው ሌላ ሆኗል። ለምን? የክርስቶስን ሕማማት ለመካፈል ነው። ቁስላቸውን አድነው ሁለተኛ እንዲዳታደርግ ብሏቸው እናንተ ከክርስቶስ ልትለዩኝ ነው ብለው በሌሊት ተነስተው ጠፍተው ዋልድባ ገብቶ አመት ከ6 ወር ተጋድለው መጨረሻ ላይ ሄዱ። አንድ ሰው ቢያቸው እሳቸው አዝኖ እሱን ረግማለሁ እንዳትናገር ብሎት አርፈው እዚያው ተቀብረዋል። ዛሬ ነበር ይሄ የተደረገው። በ1770 መን ነው። በ1771 ነው ያረፉት። በረከታቸው ይደርብን። ከነገ ጀምሮ ያሉ በዓላትን እንይና እንጨርስ። ዛሬ እንግዲህ የዓመቱ የዝክረ ቅዱሳን መግቢያ ስለሆነ የቅዱሳን ታሪክ መተረክ የሚገባ ስለሆነ ነው ጥቂት ያስመሽዋችሁ። ነገ ቅድም ነግሬያችኋለሁ። ሊቀ ነቢያት ቅዱስ ሙሴ ዕረፍቱ አቤት እንዴት አድርገና ክብረው ይሆን? ደገኛ ነው እና ክብረው እዚያ ምህላ የምናደርስበት ቦታ ታሪክ እናነሳለን። ቅዱስ ሙሴን እንዘክራለን። ሁለተኛ ታላቁ ካህን ቅዱስ ዘካርያስ፣ ሶስተኛ የአሮን በትር የለመለመችበት ዓመታዊ በዓል፣ አራተኛ ቅዱስ ቂርቆስ ገዳማዊ፣ አምስተኛ ቅዱስ ዲማዲዮስ ዘደርሰባ፣ ስድስተኛ ጌታ በቃና ዘገሊላ ተገኝቶ የባረከው ሙሽራው ቅዱስ ዮስጦስ የዶኪማስ አማች ዓመታዊ በዓሉ ይከበራል። በዘጠኝ ቅዱስ ሚካኤል ሊቀ መላእክት የታምራቱ፣ አባቢ ሶራ ሰማዕትነት ዕረፍቱ፣ በ10 ዕፀ መስቀል ቅዱስ መስቀሉ ዓመታዊ በዓል ነው። አጼ ዳዊት፣ ንግስተ ሳባ ያረፈችው መስከረም 10 ነው። ንግስት ማክዳ፣ እናታችን ቅድስት ዮዲት ኢትዮጵያዊቷ ዮዲት ሳትሆን የእስራኤላዊቷ ነብይት ዮዲት፣ አባ ግርማ ስሉስ ኢትዮጵያዊ፣ ቅድስት አስናሲያ፣ ቅድስት መጥሮኒያ። ከምንም በላይ ትልቁ በዓል ግን በዓለ ጼዴንያ የእመቤታችን የቅድስት ድንግል ማርያም የስዕል በዓሏ ነው። ዓመታዊ የስዕል በዓል ነው። ቅዳሜ በ10 በ11 ታላቁ ሰማዕት ቅዱስ ፋሲለደስ ታቦቱ ቃ ኢየሱስ አለ የእንታ መድረክ ላይ ሲናገሩ ሰምታችኋል። እንመልሰው ወደ ቦታው። አዎ ታቦቱ የነበረበት ዋናው ቤተክርስቲያን ተቀምጦ ለምንድነው ተደርቦ የሚኖረው? አዎ ይመለስ። በነገራችሁ ላይ ሳልረሳው አቡነ ኤዎስጣቴዎስ ላይ ስደርስ ነግራችኋለሁ ብዬ ነው እንጂ አቡነ ኤዎስጣቴዎስ በ18 ስላሴ ነው የሚከበረው፣ ግን መከበር ያለበት ራሱ ቦታ ላይ ነው፣ ብልኮ ላይ ነው። አዎ መቃረቢያ እንሰራለን እግዚአብሔር ቢፈቅድ በቅርብ ከቦታቸው ነው። እግዚአብሔር ቢፈቅድ ትንሽ ቆይቶ ሐዋርያት ወደ ቦታው መመለስ አለበት። ትንሽ ቆይቶ ላሊበላ መመለስ አለበት። ሌላውን እግዚአብሔር ያውቃል። ቀስ ብለን እናየዋለን። ስለዚህ ቅዱስ ፋሲለደስ፣ ሌላኛ እናታችን ቅድስት አውድራ፣ ሶስተኛ እናታችን ቅድስት በነፍስዝ፣ አራተኛ ሰለስቱ ገባራውያን የግብጽ ሱር ሳጥቂዎስ መስተሃድራ ዓመታዊ በዓላቸው ይከበራል። በ12 ቅዱስ ሚካኤልን ልዑለ ቃል ኢሳይያስን አክብረን የዚያን ቀን በኤፌሶን የተሰበሰቡ ቅዱስ ቄርሎስ አምደ ሃይማኖት ሊቀ መንበራቸው የነበረላቸው የኤፌሶን ጉባኤ 200 ሊቃውንት በ12 ነው። በ13 ታላቁ ሊቅ ቅዱስ ባስልዮስ ዘቂሳርያ፣ በ14 አቡነ ያሳይ ዘመንዳባ እና አባታችን ቅዱስ አባ አጋቶን ዘአምድ፣ በ15 አቡነ ገብረ ማርያም ዘድበረ ሐንታ ማይሌተ ጽጌን እኩሌታውን የደረሱት፣ ቅዱስ እስጢፋኖስ ፍልሰቱ፣ አባ ጴጥሮስ ዘአገረ ጠራው ዓመታዊ በዓላቸው ነው። በ16 አልፈናል። ገና ነው አልፈናል። ኧረ ጉድ ይበቃናል በሉ። ያስጀመረን በሰላም ያስፈጸመን የአባቶቻችን አምላክ ክብር ምስጋና ይግባው። ስማቸውን ከጠራናቸው ካልጠራናቸው ቅዱሳን ጸጋ በረከት ያሳድርብን። እናመሰግነው ዘንድ ሁላችን እንነሳ።